አርእስተ ዜና በመልካም የሥራ እንቅስቃሴ ላይ የሚገኘው የአማራ ብረትና ማሽን ቴክኖሎጂ በሙሉ አቅሙ ወደ ሥራ እንዲገባ የመሰረተ ልማትና ሌሎች የግብዓት ችግሮችን መፍታት እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ግብር ከፋዩን ማህበረሰብ ጊዜና ጉልበቱን ሊቆጥብ የሚችል አዲስ የኤሌክትሮኒክስ ታክስ አስተዳደር ስርዓት መዘርጋቱን የአማራ ክልል ገቢዎች ቢሮ አስታወቀ። ከፍለው መታከም የማይችሉ ዜጎችን የማህበረሰብ አቀፍ ጤና መድህን አባል በማድረግ ለተጠቃሚነታቸው እየተሰራ መሆኑን የአማራ ክልል ጤና ቢሮ አስታወቀ። አሁን ላይ 23% የህብረተሰብ ክፍሎችን የአገልግሎቱ ተጠቃሚ ማድረጉን ቢሮ አስታውቋል። ጉዳዩን በአጀንዳነት እንመለከተዋለን። ዕለተ ሐሙስ የካቲት 27 2017 ዓ.ም ከምሽቱ 1 ሰዓት ነው። እንደምናምሽታችኋል የተከበራችሁ ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን የምሽቱ ትዕይንተ ዜናችን ዋና ዋና ጉዳዮችን አስቀድሞ ጀምሯል። እንደተለመደው ትዕይንተ ዜናችን ከተለያዩ ቦታዎች የተለያዩ ሰፋ ያሉ ጉዳዮችን ወደ እናንተ ያደረሰ ቆይታውን ያደርጋል። ከዚህ ከዋናው ስቱዲዮ የቢዝነስ የስፖርትና የውጭ ዘገባዎችን አካተን ወደ እናንተ እንደርሳለን። ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጋችሁ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ሀብታሙ ቦጋለ በመልካም የሥራ እንቅስቃሴ ላይ የሚገኘው የአማራ ብረትና ማሽን ቴክኖሎጂ በሙሉ አቅሙ ወደ ሥራ እንዲገባ የመሰረተ ልማትና ሌሎች የግብዓት ችግሮችን መፍታት እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የአማራ ብረትና ማሽን ቴክኖሎጂ ኢንተርፕራይዝ ከውጭ ገቡ የነበሩ ምርቶችን በራስ አቅም እያመረተ መሆኑንም አስታውቋል። ዘመኑ ይርጋ የአማራ ብረትና ማሽን ቴክኖሎጂ ኢንተርፕራይዝ ዘመኑ ያፈራቸውን ቴክኖሎጂዎች በመጠቀም ከውጭ ገቡ የነበሩ ምርቶችን በራስ አቅም እያመረተ ይገኛል። የአማራ ብረትና ማሽን ቴክኖሎጂ ኢንተርፕራይዝ የኦፕሬሽን ዘርፍ ምክትል ስራ አስፈጻሚ መቶ አለቃ አበባለሙ ፋብሪካው ለኮሪደር ልማት የሚውሉ ግብዓቶችን ጨምሮ ለሌሎች የልማት ስራዎች ከውጭ ገቡ የነበሩ ስማርት ፖልና ሌሎች ምርቶችን በጥራት ማምረት ተችሏል ብለዋል። ኢንተርፕራይዛችን በርካታ ምርቶችን ነው የሚያመርተው። ከዛ ውስጥ ምናልባት ከውጭ ከሚመጡት ከምንላቸው አሁን ላይ እየሰራን ያለነው ስማርት ፖል የሚባል አሁን እየተሰራ ያለውን የኮሪደር ልማት የሚደግፍ እሱን እየሰራን ነው። ሌላ ስታዲየም ላይና ሌሎች ቦታዎች የምንጠቀማቸው ዲስከቨሮች የሚባሉትን አሁን ቀደም ሲል እንዳያችሁት ፋውንደሪ ላይ የሚመረቱ ናቸው። ከዚህ በፊት የነበሩት ከውጭ ተገዝተው የሚመጡ ናቸው። አሁን ላይ ግን እኛ ያመረትን አገር ውስጥ የሚያስፈልገው ሌሎችም በቴክኖሎጂ ዘርፍ አድቫንስ የሆኑ ማሽኖች የሚያስፈልጓቸውን በርካታ ምርቶችን እናመርታለን ማለት ነው። ፋብሪካው በሙሉ አቅሙ ለማምረት የጸጥታ ችግሩ እንቅፋት ቢሆንበትም ይህንን ተቋቁሞ በመስራት ውጤታማ ሆኗል ምን ያሉት ምክትል ስራ አስፈጻሚው መቶ አለቃ አበበም ግብዓት ከውጭ ካልሆነ ከአዲስ አበባ ነው ግልጽ ነው የምናመጣውና ኢቭን 2 ቀን የሚፈጀው ጉዞ አጋጣሚ ሆኖ 7 ቀንም ከዛም በላይ ሊዘገይ ይችላል። ትልቅ ተጽዕኖ አድርጎብን ነበር። ጸጥታ ሁኔታና ፋብሪካ በነጻነት ሰራተኛ 4 ሰዓት ወጥቶ ወደ ቤቱ እንዳይሄድ ሌሊት 12 ሰዓት እንዳይመጣ ትልቅ ተጽዕኖ አድርጎብናል። ነገር ግን እሱን በተቻለ መጠን ቀንና የተወሰነ ምሽትንም የተወሰነ እስከ 2 ሰዓት ምናምን እያደረግን እስካሁን ድረስ እየሰራን እንገኛለን። ከዚህ የተሻለ ሰላም ሲኖር ደግሞ የበለጠ አሁን ባልኩ ደረጃ መስራት ይቻላል። ፋብሪካው ከውጭ የሚገቡ ምርቶችን በሀገር ውስጥ ከመተካት ባሻገር በምስራቅ አፍሪካ ተወዳዳሪ በመሆን ምርቶችን በጥራት በማምረትና ለውጭ ገበያ ለማቅረብ ማለሞ እየሰራ መሆኑ ነው ምክትል ስራ አስፈጻሚው የተናገሩት። እስካሁን ድረስ በኤክስፖርት ደረጃ እዛ ላይ አልደረስንም። ነገር ግን የታሰበና አሁን ወደ መጨረሻው የደረስንበት አለ። ዲስክ ብለድ የሚባል የትራክተሮች ተቀጽላዎችና ማረሻ ማለት ነው። እሱ አሁን በምስራቅ አፍሪካ ኢቭን ከውጭ ከቻይና መጥተው ነው አብዛኞቻችን የምንጠቀማቸው ማለት ነው እስካሁን ድረስ። እሱን በተመለከተ በቅርብ ጊዜ ለማስጀመርና ኤክስፖርት ድረስ ለማድረስ ነው ያሰብነውና ያው ታስቦ ከነበረው አንፃር የሌሎች ኢንቨስትመንት ስራዎች መዘግየታቸው ካልሆነ ከአፍሪካ ምርጥ 10 ማሽን አምራቾች መድረስ የሚል ነበርና ለሀገር ብቻ ሳይሆን በዚህ ደረጃ ኤክስፖርት ሁሉ ለማድረግ ታስቦ
በዛ ልክ እየተንቀሳቀስን ነው ያለነው። የፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንደ ሀገር የኢንዱስትሪ ዘርፍ ወደ ኋላ የቀረ መሆኑን ገልጸው የአማራ ብረታ ብረትና ማሽን ቴክኖሎጂ ኢንተርፕራይዝ ተኪ ምርት እያመረተ መሆኑ የሚደነቅ ነው ብለዋል። ፋብሪካው ያሉበትን የመሰረተ ልማትና የፋይናንስ ችግሮችን በመፍታት የበለጠ ውጤታማ እንዲሆን መስራት እንደሚገባ ነው የተናገሩት። ብረታ ብረት ፋብሪካ ደግሞ የመንገድ ዳር የዲች ከቨሮችን የሚያመርት ፖሉን የሚያመርት ነው ያገኘን። እንግዲህ አንዳንድ የኢንዱስትሪ መንደሩን ለማሳደግ ከመንገድ ጋር ከመሰረተ ልማት ጋር ተያይዞ ከፋይናንስ ጋር ተያይዞ የሚያቀርቡት ነገር አለ። ከዚያም በላይ ደግሞ ከተጠቃሚነት ጋር ተያይዞ ማምረት እንችላለን፣ ግን ደግሞ የገበያ ጉዳይ የሚላለ እንግዲህ ክልሉ ብዙ ነገሩን በዚህ ብረታ ብረት ፋብሪካ እንዲጠቀም ዲስከስ አድርገናል። ይሄንን ማስተካከል ፋይናንስ ኢንጀክት ማድረግ ያስፈልጋል። የአማራ ብረታ ብረትና ማሽን ቴክኖሎጂ ኢንተርፕራይዝ ከራሱ አልፎ በስሩ ለበርካታ ኢንተርፕራይዞችና ወጣቶች የስራ ዕድል እየፈጠረ መሆኑም ተመላክቷል። ትዕይንተ ዜናችን በአጀንዳነት ወደሚመለከተው ርዕሰ ጉዳይ እናልፋለን። በብሔረሰብ አስተዳደሩ የሚገኙትን ሁሉም የህብረተሰብ ክፍሎች የማህበረሰብ አቀፍ ጤና መድህን አባል ለማድረግ ጥረት እየተደረገ መሆኑን የአዊ ብሔረሰብ አስተዳደር ጤና መምሪያ አስታወቀ። ህብረተሰቡን የእድሉ ተጠቃሚ ለማድረግ በሚደረገው ጥረት ሁሉም የድርሻውን እንዲወጣም ጥሪ ቀርቧል። ለበለጠ ጥላውን ዘገባ ሰለሞን ዘመኑ። በአማራ ክልል ህብረተሰቡ አንድ ጊዜ ለማህበረሰብ አቀፍ ጤና መድን በሚከፍለው አነስተኛ ክፍያ እስከ ቤተሰቦቹ ዓመቱን ሙሉ እንዲታከምና ጤናውን እንዲጠብቅ ጥረት ሲደረግ ቆይቷል። አሁንም ተጠናክሮ ቀጥሏል። ከአሁን በፊት የማህበረሰብ አቀፍ ጤና መድን አባል የነበሩ አባልነታቸውን እንዲያድሱ ያልነበሩም አባል እንዲሆኑ ከጥር 1 2017 ጀምሮ ምዝገባ እየተካሄደ ነው። በአዊ ብሔረሰብ አስተዳደር የቻግኒ ከተማ ነዋሪ ወይዘሮ የናት ፈንታ ቢሻው የማህበረሰብ አቀፍ ጤና መድን አባልነታቸውን ማሳደሳቸውን ተናግረዋል። የጤና መድን በጣም ጥቅም አለው። በጣም አሳድሰናል። 3 ዓመታችን ነው ምናምን ነው አሁን እንትን የጀመርነው። ወዲያው ነው አብረን ተከታትለን የምናሳድስ። የቻግኒ ጤና ጣቢያ የአዋላጅ ባለሙያ አቶ የሸዋስ አምሳሉም በጤና ጣቢያው ከሚታከሙ ሰዎች መካከል ከፍተኛውን ቁጥር የሚይዙት የማህበረሰብ አቀፍ ጤና መድን አባል መሆናቸውን ገልጸዋል። በቻግኒ ጤና ጣቢያ ሪፈራል ሆስፒታል እንደሻው ሆስፒታል ነው የሚመስለው። ለታውን ህብረተሰቡ ያውቃል። ራሱ አሁን መዝጊያ ሰሞኑ አርብ ነበር ምናምን ተብሎ ራሱ እኔ ልክተል የሚሮጠው የማውቃቸው ሰዎች ራሱ አላለማው። በብሔረሰብ አስተዳደሩ የማህበረሰብ አቀፍ ጤና መድን አባል የነበሩት እንዲያሳድሱ፣ አባል ያልነበሩት በአዲስ ተመዝግበው የእድሉ ተጠቃሚ እንዲሆኑ ስራዎች ሲሰሩ መቆየታቸውን የገለጹት ደግሞ የአዊ ብሔረሰብ አስተዳደር ጤና መምሪያ ኃላፊ አቶ አይላልማው ናቸው። እኛ እንቅስቃሴ የጀመርነው ከህዳር 24 ጀምረን ነው ጉባኤ አድርገን በብሔረሰብ አስተዳደር ደረጃ። በተመሳሳይ ደግሞ የወረዳዎችም እስከ ታሳስ 25 አካባቢ ሁሉም ወረዳዎች ጉባኤ አድርገው እንዲጨርሱ አድርገናል። ጥር 1 ላይ ጀምረን ወደ እንቅስቃሴ ነው የገባነው። አባል ይሆናሉ ተብሎ ከታቀደው 42.4 በመቶ የሚሆኑት መመዝገባቸውንም መምሪያ ኃላፊው አስረድተዋል። ከቅዳችን አንፃር እንኳን በሙሉ አቅማቸው ወደ ስራ የገቡትንና በከፊልም የገቡትንም ቢሆን በተሻለ መንገድ ኦልሬዲ እንዲገቡ በማድረጋችን ምክንያት አሁን ባለው ሁኔታ ተረዋለን ብለን ካሰብነው 42.4% አካባቢ መድረስ ችለናል። በአጠቃላይ ወደ 261,000 አካባቢ አባወራዎችን አባል እናደርጋለን ብለን ነው በቅዳችን የያዝነው። ከዚህ ውስጥ እስካሁን ድረስ ወደ 111,000 የሚሆን አባላትን ማፍራት የቻልንበት ሁኔታ ነው ያለው ማለት ነው። በቀሪ ጊዜያቶች ሁሉንም ህብረተሰብ የማህበረሰብ አቀፍ ጤና መድን አባል ለማድረግ ይሰራል ያሉት አቶ አየለ ህብረተሰቡን የማህበረሰብ አቀፍ ጤና መድን ተጠቃሚ ለማድረግ በሚሰራው ስራ የሚመለከታቸው አካላት የድርሻቸውን እንዲወጡም ጠይቀዋል። እንግዲህ በቀሪ ቀናት ሁሉም ማህበረሰብ የጤና መድን አባል መሆን መቻል አለበት የሚል መልእክት እያስተላለፍን፣ ይህንን ለማድረግ ደግሞ በየደረጃው ያለው የሚመለከተው አካል በየአካባቢው የጤና መድን አባል ያልሆኑ የማህበረሰብ ክፍሎችን የጤና መድን አባል እንዲሆኑ የየራሱን አስተዋጽኦ እንዲወጣ በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። ዜጎችን የማህበረሰብ አቀፍ ጤና መድህን ተጠቃሚ ለማድረግ በተሰራ ስራ 70% መድረሱን የዋግ ኽምራ ብሔረሰብ አስተዳደር ጤና መምሪያ አስታወቀ። የማህበረሰብ አቀፍ ጤና መድህን አባል መሆን ጠቀሜታው ጎላ በመሆኑ በየዓመቱ ተከታትለው እንደሚያሳድሱ አባላቱ ተናግረዋል። ለበለጠ ጥላሁን ዘገባ ካሰው መንጌ
የማህበረሰብ አቀፍ ጤና መድን አገልግሎት በሁሉም አካባቢዎች ተደራሽ በመደረጉ የጤና አገልግሎት ሽፋኑ ከጊዜ ወደ ጊዜ እየተሻሻለ መጥቷል። ህብረተሰቡም በሚያዋጣው አነስተኛ ገንዘብ አገልግሎት ያገኛል። በዋግምራ ብሔረሰብ አስተዳደር የሰቆጣ ዙሪያ ወረዳ ነዋሪዎች ወይዘሮ ታክላ ገብረ ህይወትና ወይዘሮ በለጡ ጓዴ በአባልነታቸው ተጠቃሚ በመሆናቸው በዚህ ዓመትም ማሳደሳቸውን ገልጸዋል። በታመምንበት ቁጥር ስንታከም ብዙ ብር ሊከፈል ስለነበረ አሁን ግን በቀላሉ በጤና መድን ይመለስልን። አሳድሻለሁ። ጤና መድን በጣም ጠቀሜታ አለው። ስንታከም ብዙ ብር ስናወጣ ነበር። አሁን ግን በአንድ ህክምና የምናገኘው በአመት የተገለገልን ነው። እኛ በጣም ጥሩ ነው። እኔ እንትን ያልኩት 2010 ነው። እዛ በኋላ በአመት እያሳደሱ ነው። አሳድሻለሁ በ2017 ማለት። በሰቆጣ ዙሪያ ወረዳ የእስራኤል ጤና ጣቢያ የፋርማሲ ባለሙያ አቶ አቤል ቸኮልም በጤና ጣቢያው ከሚታከሙ ሰዎች መካከል አብዛኛው የጤና መድን አባል መሆናቸውን ገልጸዋል። እዚህ በማይከላከል አብዛኛው የጤና መድን አባል ሙሉ በሙሉ በመንገድ ደረጃ ማለት። የሰቆጣ ዙሪያ ወረዳ ጤና ጥበቃ ጽሕፈት ቤት ምክትል ኃላፊ አቶ አዋጁ ጌታወይ ከቀበሌ እስከ ወረዳ ያሉ ሰዎችን በማሳተፍ የቅዱን 95 በመቶ አባል ማድረግ መቻሉን አንስተዋል። ጠቅላላ አባል ከ15000 በላይ ነው ያቀድነው። ከቀበሌ እስከ ወረዳ ያለው የጤና መዋቅር አለ። በ25ቱም ቀበሌ ጤና ባለሙያ መድበናል፣ የወረዳ ኦፊሰሮች ማለት ነው። እንዲሁም ከጤና ጣቢያ በየቀበሌው የተመደቡ የጤና ጣቢያ ባለሙያዎች አሉ። በየቀበሌውም ደግሞ ኤክስቴንሽኖች አሉ። 3ም 4ም 2ም ያላቸው ቀበሌዎች አሉ። ከዚህ በተጨማሪ ደግሞ ያው ጠቅላላ የወረዳ አመራርም በሙሉ በ25ቱም ቀበሌዎች ምደባ ተደርጎ ነው እየተሰራ ያለው። ሲቀጥልም ደግሞ ወረዳ ላይ ያሉ አስተባባሪዎች 5 አስተባባሪዎች ወደ 6 ማዕከሎች አሉ። እነሱ ተከፋፍለው ቁጥጥር እያደረጉ ያለበት ሁኔታ ነው ያለው። አሁን ኦልሞስት 5% ነው የቀረው፣ ሌላውን ጨርሰናል። ለአንድ ሰው እስከ 120 ሺህ ብር ተከፍሎ ሕክምና መሰጠቱን የገለጹት ምክትል ኃላፊው ያላሳደሱ ሰዎችም ጠቀሜታውን ተረድተው እንዲያሳድሱ ጥሪ አቅርበዋል። አስተማሪ ነገሮች አሉ። ባለፉት ዓመታት አንድ ሰው እስከ 80 ሺህ እስከ 120 ሺህ ጭምር ለአንድ ሰው ዘሪፈር እንዲከፈል እንዲተካ ያደረግንበት ሁኔታ ነው ያለው። አሁን ጤነኛ ስንሆን ላይ መስለን ይችላል፣ ግን ደግሞ ችግሩ ሲመጣ ኢቭን የቤት ንብረትም ጭምር ላይ በቃ ስለሚችል እድሉን አሁን መጠቀሙ አስፈላጊ ነው የሚል መልእክት ነው ያለው። የዋግምራ ብሔረሰብ አስተዳደር ጤና መምሪያ ኃላፊ አቶ አሰፋ ነጋሽ በርካታ ወረዳዎች በጸጥታ ችግር ውስጥ መሆናቸውን ገልጸው ችግሩን ተቋቁመው በተሰራ ስራ 70 በመቶ የሚሆነውን የማህበረሰብ ክፍል አባል ማድረግ መቻሉን አንስተዋል። እንግዲህ እንደ ብሔረሰብ አስተዳደር ያው የንቅናቄ ስራዎችን በየደረጃው ከዞን እስከ ወረዳ ባሉት አስኪደን አባላት የማፍራት ስራ ከሰራን እንግዲህ ኦልሞስት ወደ 1 ወር እየሆነን ነው። በዚህ 1 ወር ውስጥ እስካሁን ባለው ሁኔታ እንግዲህ 3 ወረዳዎች ከ100% ላይ መስራት ችለዋል። አሁን ያው መጨረሻው ላይ እንደ ዞን አጠቃላይ ያለውን ስናየው ዝቅ ይልብናል እንጂ የተሻለ ሰርተናል። የጸጥታ ችግር ያለባቸው ደግሞ ከኛ ቁጥጥር ውጭ ስለሆኑ ምንም ማድረግ አንችልም። ስለዚህ እንደዛም ሆኖ ግን አሁን የዞኑን አማካይ ስንት 70% የሚሆነውን አድሬስ አድርገናል ማለት ነው። ጉዳዩ የሚመለከታቸው አካላት በቀሪ ጊዜያት የማህበረሰብ አቀፍ ጤና መድን አባል በመሆን የሚከሰተውን ችግር ሊቀርፉ እንደሚገባም አሳስበዋል። በገንዘብ ችግር ምክንያት ቤተሰብ ያልተፈለገ አደጋ ውስጥ የሚወድቅበት እድል እንዳይፈጠር ሁሉም ዜጋ ዛሬ የሚያወጣት 1000 ብር ወይ 1500 ብር በጣም ተራ ብር መሆኑን ተገንዝቦ አባል መሆን መቻል አለበት። በጣም ፈተና የሆነብን ይሄ ጸጥታ ችግር ያለባቸውና የመንግስት ተሽከርካሪዎች የመንግስት አመራር ገብቶ የማይሰራባቸው ከባቢዎች ነው። በተቻላቸው አቅም ጤና ተቋማት ወዳሉበት ከባቢ ባንክ ወዳለበት ቦታ እየወጡ ክፍያውን እየፈጸሙ ደረሰኝ ይዘው እየሄዱ አገልግሎታቸውን እንዳይቋረጥ እንዲያደርጉና ደብተራቸውን እንዲያሳድሱ ነው እኛ እንግዲህ ማሳሰቢያ መስጠት የምንፈልገው። ከዚህ ጉዳይ ሳንወጣ ከፍለው መታከም የማይችሉ ዜጎችን የማህበረሰብ አቀፍ ጤና መድህን አባል በማድረግ ተጠቃሚ ለማድረግ እየተሰራ መሆኑን የአማራ ክልል ጤና ቢሮ አስታወቀ። አሁን ላይ 23 በመቶ የህብረተሰብ ክፍሎችን የአገልግሎቱ ተጠቃሚ ማድረጉን ቢሮው ገልጿል። ትርንጎ ይፍሩ በአማራ ክልል በሙከራ ደረጃ በ3 ወረዳዎች የተጀመረው የማህበረሰብ አቀፍ ጤና መድን አገልግሎት በሁሉም አካባቢዎች እንዲዳረስ ተደርጎ ህብረተሰቡ በሚከፍለው አነስተኛ ገንዘብ አመቱን ሙሉ ከነቤተሰቦቹ እንዲታከም በማድረግ የእድሉ ተጠቃሚ እንዲሆን ተደርጓል። በዚህ አመትም ከጥር 1 2017 ዓ.ም ጀምሮ አባል የነበሩ እንዲያሳድሱ፣ አባል ያልነበሩ በአዲስ እንዲመዘገቡ በማድረግ የእድሉ ተጠቃሚ እንዲሆኑ እየተሰራ መሆኑን የገለጹት በምክትል ቢሮ ኃላፊ ደረጃ የአማራ ክልል ጤና ቢሮ የጽህፈት ቤት ኃላፊ ሲስተር ወልዴ እስካሁን 54 በመቶ ብቻ መመዝገቡን ገልጸዋል። የክልላችን የማህበረሰብ አቀፍ ጤና መድን አገልግሎት ያለበት ሁኔታ ሲታይ ያው እንደ ክልል እናሳካዋለን ብለን ካቀድነው ጠቅላላ እቅዳችን 54 በመቶ የሚሆነውን እስካሁን ባለው አሳክተናል ማለት ነው። ከከተማ ከዞን አፈጻጸማቸው ልዩነት አለው። እንግዲህ ወደ 7 ከተሞች ከ70% እስከ 98% ባለው ነው አፈጻጸማቸው የተሻለ የሚባለው ነው ማለት ነው።
የተወሰኑ ዞኖች ደግሞ ከ50 እስከ 70% ናቸው በተለይ 11 ዞኖች አካባቢ ግን ከአፈጻጸማቸው አሁንም ከ60% በታች ነው ማለት ነው ከፍተኛ ርብርብ የምናደርግበት ነው በሚቀጥለው ማለት ነው ምዝገባው በሁሉም የክልሉ አካባቢዎች ተጠናክሮ የቀጠለ ቢሆንም በአንዳንድ አካባቢዎች የተመዝጋቢዎች ቁጥር አናሳ በመሆኑ ምዝገባው ተጠናክሮ እንደሚቀጥል አስታውቀዋል 100% የክልላችን ማህበረሰብ የጤና መድን አባል ማድረግ አለብን ብለን ነው እየተንቀሳቀስን ያለ ከዚህ ውስጥ እንግዲህ 54% ነው እስካሁን የፈጸምና አሁንም ቢሆን በሁሉም አካባቢ እንቅስቃሴ እየተደረገ የቀሩ ወረዳዎችና ዞኖች እቅዳቸውን ያላሳኩት እቅዳቸውን እንዲያሳኩ ድጋፍ እየተደረገ ነው ያለ ማለት ነው ስለዚህ ምዝገባው ይቀጥላል ማለት ነው ማህበረሰብ አቀፍ ጤና መድን ስራ በነገራችን ላይ እንደሌላው ተግባር በረጅም ጊዜ የምንፈጽመው አይደለም በአጭር ጊዜ የምናጠናቀው ነው አሁን እቅዳችን አሳክተን ቢሆን ኑሮ እስከ 30 ባለው ስራችን ማጠናቀቅ ይቻል ነበር ግን አሁን በተለያዩ ምክንያቶች ክልላችን ያለንበት ነባራዊ ሁኔታም ስለሚታወቅ እቅዳቸውን ያላሳኩትን እንዲያሳኩ ለማድረግ አሁንም ቢሆን ስራውን እንቀጥላለን ማለት ነው ከፍለው መታከም የማይችሉ የህብረተሰብ ክፍሎችን የእድሉ ተጠቃሚ ለማድረግ መንግስት 23% ለሚሆኑ ሰዎች መሸፈኑን ነው የጽህፈት ቤት ኃላፊው የጠቆሙት ሁሉም የክልላችን ማህበረሰብ የጤና መድን አባል እንዲሆን ነው በዚህ አመት እየሰራን ያለ ከተደራሽነት አቋያ ሰው በገንዘቡ ከፍሎ የማህበረሰብ አቀፍ ጤና መድን አባል ይሆናል በተለይ ግን የማህበረሰብ አቀፍ ጤና መድን አባል መሆን እየፈለጉ ዝቅተኛ ኢኮኖሚ ደረጃ ላይ የሚገኙ የክልላችን ማህበረሰቦች ከዚህ በፊት 10% ነው በክልሉ የማሳከም እንትን የነበረን ማለት ነው ዝቅተኛ ኢኮኖሚ ያላቸው የማህበረሰብ ክፍሎች በዚህ አመት ግን ክልሉ ከፍተኛ ኮሚትመንት ወስዶ ወደ 23% አሳድጎልናል ማለት ነው ስለዚህ 23% የክልሉን በዝቅተኛ የኑሮ ሁኔታ የሚገኙትን የጤና መድን አባላት የማድረግ ስራ እየተሰራ ነው ማለት ነው ስለዚህ ከተደራሽነት አንፃር ያለነበት ሁኔታ በዚህ መንገድ የሚታይ ነው ጊዜው እንዲራዘም የተደረገው ሁሉም ህብረተሰብ የማህበረሰብ አቀፍ ጤና መድን አባል እንዲሆን ታስቦ ነው ያሉት ተርክሽን እስካሁን ያልተመዘገቡ ሰዎች በቀሪ ጊዜያት ተመዝግበው የእድሉ ተጠቃሚ እንዲሆንም ጥሪ አቅርበዋል በዚህ ፈጣን ዓለም ጊዜ ወርቅ ብቻ ሳይሆን ብርም ነው በአባይ ባንክ ደግሞ ሁለቱንም ያገኛሉ ዘመን ያፈራቸው የፖስና የሞባይል ባንኪንግ ሲስተሞቻችን ደህንነታቸው የተረጋገጠና አመቺ ከመሆናቸው ባሻገር የገንዘብ ዝውውሩን ፈጣንና ቀላል ያደርጉልዎታል በአባይ ባንክ ልዩ ነገር አለ በአገልግሎታችን የጣሉብንን እምነት ጠብቀን የልቦን ልናደርስ ወሩን ለደንበኝነቱ ሰይመናል ሌላም አለ የማህበራዊ ሚዲያ ገጾቻችንን በመጎብኘትና በመሳተፍ ሌሎች ሽልማቶችን ተዘጋጅተውልዎታል አባይ የታላቅነት ምንጭ ትዕይንተ ዜናችን በቀጣይነት ከደሴ ስቱዲዮ የተዘጋጁ ጉዳዮችን ወደ እናንተ ያደርሳል እንከታተል ሰላምታችንን በያላችሁበት ድረስ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል ከዜናዎቹ ጋር ሰላዲን ሰይድ ቆይታ አድርጋለሁኝ አብራችሁን ቆዩም የእግር መጣመም የላንቃና ከንፈር መሰንጠቅ ችግር ላለባቸው የህብረተሰብ ክፍሎች ነፃ የህክምና አገልግሎት እየተሰጠ መሆኑን የአማራ ክልል ጤና ቢሮ ገለጸ ችግሩን ለመከላከል ጤናማ አመጋገብ መከተል ቅድመና ድህረ ወሊድ ክትትል ማድረግ እንደሚገባ ቢሮ አስታውቋል ደጀናምባቸው በአማራ ክልል በየአመቱ ከሚወለዱ ህፃናት መካከል 2% ያህሉ ያፈጣጠር ችግር እንዳለባቸው የክልሉ ጤና ቢሮ መረጃ ያመለክታል ይህንን ችግር ለመፍታትና ህፃናትን ለመርዳት የክልሉ ጤና ቢሮ ያፈጣጠር ችግር ያለባቸውን ህፃናት የህክምና አገልግሎት ለመስጠት የሚያስችል ዘመቻ ጀምሯል በተንታ ወረዳ 01 ቀበሌ ነዋሪዋ ወይዘሮ ካሳይቱ ይመር ልጃቸው ሲወለድ የእግር መታጠፍ ችግር እንደነበረበት ተናግረዋል ለዘመቻ በተሰጠ መረጃ አማካኝነት ወደ ደሴ አካል ተሐድሶ ማዕከል በማምራት ለልጃቸው ህክምና ማግኘት ችለዋል እኔም በመማሬ ቴክስት አንብቤ እንጂ እዚህ ቦታ ይሄ ልጅ ይሰራል ልጅ ያለኝለም ግን ሐሙስ ለታ 10 ሰዓት ላይ ቴክስቱ ሲደርሰኝ በቃ ልጅም በዝማ መንገድ አሰርቸው መጣለሁ በሚል እንጂ
ሌላ እኔ የነገረኝ ማህበረሰብ የለም። አሁንም ግን ልጅ እንደሚድን እሙናለኝ ተስፋለኝ። ብዙ ህጻናት በወላጆቻቸው የግንዛቤና የመረጃ እጥረት ምክንያት ችግሩን እንደማያስተካክሉ ገልጸው አስፈላጊው የግንዛቤ ስራ መሰራት እንደሚጠበቅበትም ያነሳሉ። ከዛሬ 4 ዓመት 5 ዓመት በፊት ቢሆን ይሄ ልጅ አይዲንም። ምክንያቱም እንደዚህም ቴክኖሎጂንም እንትንም የለ ምንም ነገር የለም። አሁን ግን እኔም አሜስ ተፈቀደ መንግስትም የተሻለውን ድጋፍ እየሰጠኝ ለልጅ መዳን ብቻ ነው የምፈልገው በቃ። ምክንያቱም እንኳን መንግስት እየረዳው ለልጁ አንድ ሰው ትራንስፖርታችን እየተጠየቅ አይዟችሁ እየተባለ እንክብካቤ እየተሰጠን ነው። አሁን እኔ ትልቁ ምስጋና ለድርጅቱ ከፍ ያለ ምስጋና ይገባዋል። ከክልሉ ጤና ቢሮ ጋር በመተባበር የዘመቻ ህክምናውን እየሰጡ ከሚገኙት መካከል ደሴ አካል ተሃድሶ ማዕከል አንዱ ነው። የችግሩ አሳሳቢነት ከጊዜ ወደ ጊዜ እየጨመረ መምጣቱን የማዕከሉ ስራ አስኪያጅ አለልኝ ማሙ ይጠቅሳሉ። በመደበኛ አገልግሎታችን ስንመለከተው ከ500 በላይ እግራቸው የተዟዟሩ ህፃናት በ6 ወሩ አገልግሎት ሰጥተናል እኛ በመደበኛ አገልግሎት። አሁን ደግሞ በካምፔን ደረጃ የምታየው ነገር እጅግ በጣም አሳሳቢ ነውና ሁሉም የህብረተሰብ ክፍል እዚህን ግንዛቤ ይዞ ወደ ህክምና መምጣት እንዳለበት የሚያሳይ አመላካች ነው። የአፈጣጠር ችግር ያለባቸው ሰዎች ማህበራዊ መገለል እንደሚደርስባቸው የሚያነሱት የአማራ ክልል ጤና ቢሮ ምክትል ኃላፊ አቶ ገስጥ ጥላሁን በዋናነት ያልታቀደ እርግዝና ለህፃናት የአፈጣጠር ችግር መንስኤ እንደሆነ ያነሳሉ። ችግሩን ቀድሞ ከመከላከል ባለፈ ህክምና በመስጠት ለመታደግ እየተሰራ ነው ያሉት አቶ ገስጥ ዘመቻውም የዚህ አካል ነው ብለዋል። ላንቃ መሰንጠቅ እንዲሁም የክሌፍት ፉት ወይም የእግር መጣመም ችግር ያለባቸውን ህፃናት የመታደግ ስራ በካምፔን በተለይ በዚህ በደሴና በጎንደር ሌሎቹንም በዙር እንቀጥላለን። በዙር ያደረግንበት ምክንያት ቀደም እንዳነሳሁት የባለሙያውም የግብአቱም እጥረት ስላለ ያንቀሳቀሱ ወደ ሌሎች ቦታዎች ለመድረስ በየዙሩ ማድረግ ተገቢ ስለሆነ ነው። የጤና ችግሩን ለመከላከል የተስተካከለ የምግብ ስርዓት የቅድመ ወሊድና ድህረ ወሊድ ክትትል ማድረግ አስፈላጊ መሆኑን ያነሱት ምክትል ኃላፊው የግንዛቤ ፈጠራ ስራውን ማጠናከር ችግሩ ሲከሰትም ወደ ህክምና ማምራት ይጠበቃል ይላሉ። ማስተማር፣ ማስረዳት፣ ሁለተኛ ከመከላከል ያለፈውን ደግሞ ቶሎ መለየት። እድሜያቸው አሁን እዚህ ሳይ እኔም እየተዟዟርኩ ያየው ነበርና በጣም 30 ዓመት 20 ዓመት ይሆናቸው አሉ። ይሄ ቶሎ ቢለይ በቀላሉ ማረም ይቻላል። የእግር መጣመም ችግር ያለባቸው ማቃናት ይቻላል እንዲንቀሳቀሱ። የላንቃ ችግር ያለባቸውንም በሰርጂካል ኮሬክሽን ኮሬክት ማድረግ ይቻላል እና ይሄንን ፈጥኖ የመለየት ስራ መስራት። ሶስተኛው ደግሞ ህብረተሰባችን ጋር ሆነም የተማረ በሚባለው ጭምር እንደ መርገምት መውሰድ አለና ይሄ በአፈጣጠር ምክንያት በህይወት ከተፈጠሩ ህፃናት በተለየ መንገድ የተፈጠሩ ህፃናት እንጂ የተረገሙ ህፃናት አይደሉም። እሱን ደግሞ በሰርጂካል ኮሬክሽን ማስተካከል እንችላለን፣ በፊዚዮቴራፒ ማስተካከል እንችላለን። ስለዚህ ህብረተሰባችን ይሄን ገብቶት የተለየ መርገምት የደረሰባቸው ልጆች እንዳልሆኑ ተረድቶ ሳይደብቅ ወደ ህክምና ጣቢያዎች ማምጣት ይጠበቃል። የዘመቻ ህክምናው ከየካቲት 25 እስከ የካቲት 29 2017 ዓ.ም የሚቀጥል ይሆናል። በቴክኖሎጂ የታገዘ የቀጥታ የወሳኝ ኩነቶች አገልግሎት ምዝገባ ለማስፋት እየተሰራ መሆኑን የአማራ ክልል ወሳኝ ኩነቶች ምዝገባ አገልግሎት ገለጸም። ተቋሙ ምስራቅ አማራ የሚገኙ 7 ዞኖችን የ6 ወራት አፈጻጸም በደሴ ከተማ ገምግሟል። ፊኒክስ ሀየሎም ተጨማሪ ዘገባ ይዛለች። የአማራ ክልል ወሳኝ ኩነቶች ምዝገባ አገልግሎት የ6 ወራት እቅድ አፈጻጸም ግምገማና በቀጣይ አቅጣጫዎች ዙሪያ የምክክር መድረክ በደሴ ከተማ አካሂዷል። ባለፉት 6 ወራት ጥሩ አፈጻጸም የነበራቸው የኮምቦልቻ የዋግ ኽምራና የኦሮሞ ብሔረሰብ አስተዳደር የወሳኝ ኩነት ቡድን መሪዎች የወሳኝ ኩነት አስፈላጊነትን በተመለከተ ለማህበረሰቡ የግንዛቤ ፈጠራ ላይ በትኩረት መሰራቱን አንስተዋል። ተፈጠሩ መድረኮች መልካም የሚባል የግንዛቤ ፈጠራ ስራ ተሰርቷል እና የግንዛቤ ስራ በሰፊው በመሰራቱ በተለይም አመራሩ ተገቢ የሆነ ድጋፍና ክትትልም ጭምር ስለሚያደርግልን ፈጻሚዎችም ትጋት ባለው መልኩ አጠቃላይ ስራዎቻቸውን የተሰጣቸውን ተልዕኮ በአግባቡ የሚፈጽሙ በመሆናቸው በአጠቃላይ ምዝገባ ስራችን አፈጻጸማችን በዚህ አፈጻጸም ደረጃ ላይ ለመገኘት በቅቷል። በአደረጃጀቶች ግንዛቤ እንዲያገኙ ለማድረግ ጥረት ተሞክሯል። ፈጻሚና አስፈጻሚውንም በቅድመ ዝግጅት ወቅት እነሱ ላይም ግንዛቤ በመፍጠር ወደ ስራ ለመግባት ነው የተሞከረው። በዚህም በ6 ወሩ አፈጻጸማችን ከያዝነው እቅዳችን አንፃር ወደ 89% የሚሆነውን የምዝገባ አፈጻጸማችንን ማሳካት ችለናል። ግንዛቤ ፈጠራና የተለያዩ ስልጠናዎችንም ከ100% በላይ ማሳካት ችለናል። 211 2016 በወጣው ደንብ መሰረት
ጊዜውን ጠብቆ እየተገናኘ ስራውን እየገመገመ እንዲመራ የተጓደሉ የሰው ኃይሎችን በተለይ በቀበሌ የክብር መዝገብ ሹሞች የተጓደሉ በቀበሌዎች የተጓደሉ ስላሉ ቀበሌ ስር ክብር መዝገብ ሹም የለም ማለት ምዝገባውን ሊያቆመው የሚችለው ነገር ስላለ ይሄን የማሟላትና ያለንን አፈጻጸም እንዲያድግ የማድረግ ስራዎችን በጋራ በኮሚቴውም በቴክኒክ ኮሚቴውም የተመካከርንበት ነገር ነው ያለው። የአማራ ክልል ወሳኝ ኩነቶች ምዝገባ አገልግሎት ኃላፊ መዓዛ በዛብህ እንደ ክልል ከተያዘው 663000 በላይ እቅድ ከ263000 በላይ ኩነቶችን መመዝገብ መቻላቸውን ገልጸው ይህም በዚህ ዓመት ከተያዘው እቅድ 41.6% መፈጸማቸውን ተናግረዋል። ከላስቲር ከተመሳሳይ ጊዜ አንፃር ሲታይ በሽፋን ደረጃ እድገት ያለው ግን ደግሞ ከቅዳችን አኳያ ብዙ መስራት የሚጠይቅ 41.6% ላይ ነው ያለነው። የማህበረሰቡ ፍላጎትን በዛው ልክ ያደገ የመጣበት ሁኔታ ስላለ ከዚህም በላይ መስራት የሚጠይቅ ሁኔታ እንዳለ ለማወቅ ችለናል ማለት ነው። እንግዲህ አፈጻጸማችን እዚህ ደረጃ እንዲደርስ በርካታ ቱልስ ተጠቅመናል ማለት ነው። ተቋሙ በዚህ ዓመት በቴክኖሎጂ የታገዘ የቀጥታ የምዝገባ አገልግሎት ባህር ዳር፣ ኮምቦልቻና ደሴ ከተማ ላይ መጀመሩን የገለጹት ኃላፊዋ በቀጣይ በጎንደርና ሌሎች 8 ከተሞች ለማስጀመር የመሰረተ ልማት ዝርጋታ እየተከናወነ ስለመሆኑ ተናግረዋል። ባለፉት ጊዜያቶች ሰላምም እያለ ያልጀመር ነው በዚህ ዓመት የደፈር ነው የቴክኖሎጂ ወይም ቀጥታ ምዝገባ ስራ ጀምረናል ማለት ነው። ባህር ዳር፣ ደሴና ኮምቦልቻ ላይ ኦሬዲ ምዝገባውን ኢምፕሊመንት አድርገን የቴክኖሎጂ ምዝገባ እያስኬርን ያለንበት ሁኔታ ነው ያለው። ጎንደርና ሌሎች 8 ሪጂኦፖሊታን ከተሞች ላይ ደግሞ በቀጣይ ምዝገባውን ለመጀመር የመሰረተ ልማት ዝርጋታ እያደረግን ያለንበት ሁኔታ ነው ያለው። በዚህም በአጭር ጊዜ በ6 ወር ውስጥ ከ25000 በላይ ኩነት መመዝገብ ችለናል በቴክኖሎጂ። በመጨረሻም ሲቪክ ማህበራት እቅዳቸውን ዘላቂ ልማት ላይ ትኩረት እንዲያደርጉ የመንግስት ተቋማት ክትትል ማድረግ እንዳለባቸው የሰሜን ወሎ ዞን አስተዳደር አሳሰበም። በዞኑ ዘላቂ ልማት ላይ ከሚሰሩና ሰብአዊ ድጋፍ ከሚያደርጉ ሲቪክ ማህበራት ጋር ውይይት ተካሂዷል። ካሳውን ኃይለ ሚካኤል የሲቪክ ማህበራት ድርጅቶች በማህበራዊና ኢኮኖሚያዊ ዘርፎች ከመንግስት ጋር በጥምረት ይሰራሉ። የሰሜን ወሎ ዞን አስተዳደር በዞኑ የተሰማሩ ሲቪክ ማህበራት ድርጅቶች ጋር ምክክር አካሂዷል። በመድረኩ ከተረጅነት ለመላቀቅ ታላሚ ተደርጎ ሊሰራ ይገባል ተብሏል። በልማትና በአስቸኳይ ጊዜ ድጋፍ የተሰማሩ የሲቪክ ማህበራት ድርጅቶች ህብረተሰቡን ተጠቃሚ እያደረጉ መሆኑን ነግረውናል። አንዱ ጤና አንዱ ትልቁ የትኩረት አቅጣጫችን ነው። ሌላኛው ደግሞ የሊቭሊሁድ ወይም የግብ ዋስትና ማሻሻያ ፕሮግራሞች ወጣቶች ላይ ሴቶች ላይ በርካታ ፕሮጀክቶች አሉት። አጠቃላይ አሁን እዚህ በሰሜን ወሎ ደግሞ እና ዋናው ደግሞ የሰብአዊ እርዳታ ፕሮግራሞቻችን ናቸው። ሁማኒታሪያን ፕሮግራም የምንላቸው ናቸው። ዴቨሎፕመንት ላይ ወይም ደግሞ በዘላቂ ልማት ላይ ትኩረት አድርጎ 3 ወረዳዎች ላይ አንጎት፣ ጋዞና አግዳን ወረዳዎች ላይ እየሰራ ይገኛል። እንግዲህ በዘላቂ ልማት ስንል በግብርናው፣ በጤናው እንደዚሁም በሴቶችና ህጻናት ላይ ትኩረት አድርጎ የሚሰራ ሲሆን በዋነኛነት ግን ኒውትሪሽንን መሰረት ያደረገ ነው። የሰሜን ወሎ ዞን ገንዘብ መምሪያ ኃላፊ ጀነት ያያሌው ከ2.2 ቢሊዮን ብር በላይ በጀት የያዙ 48 ሲቪክ ማህበረሰብ ድርጅቶች በዞኑ ወረዳዎችና ከተማ አስተዳደሮች እየሰሩ ነው ብለዋል። በልማቱ ዘርፍ እየደገፉ ያሉትኝ ወደ 24 የሚሆኑ ድርጅቶችና 26 ፕሮጀክቶች 1 ቢሊዮን 733 ሚሊዮን 394113 ብር ዞኑ ላይ ፈሰስ እያደረጉ ያሉ አሉ። በዚህም ወደ 2 ሚሊዮን 359550 የሚሆኑ የማህበረሰብ ክፍሎችን ተጠቃሚ እያደረጉ ይገኛሉ። የአስቸኳይ ጊዜ ድጋፍ ብለን የምንወስደው ደግሞ 18 የሚሆኑ ድርጅቶች 21 የሚሆኑ ፕሮጀክቶች በዚህ 6 ወር ገብተው እያከናወኑ ያሉት 372 ሚሊዮን 430 ሺህ 068 ብር ይዘው የገቡበትና 828903 የህብረተሰብ ክፍሎች ተጠቃሚ ያደረጉና የቆይታ ጊዜያቸውም ደግሞ ከ3 ወር እስከ 1 ዓመት በተለይ በኢመርጀንሲው ዘርፍ አደጋ በሚያጋጥምበት ጊዜ ገብተው የሚደግፉን ናቸው። ድርጅቶቹ ፕሮግራማቸውን ሲያጠናቅቁ ተፈራራሚ የመንግስት ተቋማት በመረከብ ከተረጅነት የመላቀቅ ስራ ትኩረት ሊሰጠው እንደሚገባ ነው ኃላፊው አስረዱት። ተፈራራሚ ሴክተሮች ሁሉንም የመጡ ፕሮጀክቶች በሚወጡበት ሰዓት ያን ተግባር ይዞ የማስቀጠልና ወደ ሌሎች ቀበሌዎች፣ ወደ ሌሎች ተጠቃሚዎች፣ ወደ ሌሎች ወረዳዎች የማስፋት ስራ ያን ያክል ተሄዶበታል ብለን አልገመገምንም በመድረኩም እንዳያችሁት። ስለዚህ በቀጣይ መሆን ያለበትኝ ከተረጅነት ስሜት መውጣት መቻል አለብን። ዘላቂ የሆነ የተጠቃሚነት መንገድን መጠቀም መቻል ስላለብን አሁንም አንዱ የምክክሩ ዓላማ የሚመጡ ፕሮጀክቶች ሲወጡ ተቀብሎ ከማስቀጠል አኳያ ያለውን ጋፕ የገመገምንበት ሁኔታ አለ። የሰሜን ወሎ ዞን ምክትል አስተዳዳሪ ታምራት ንጋቱ ተፈራራሚ የመንግስት ተቋማት የሲቪክ ማህበራቱን አገልግሎት ሊከታተሉ እንደሚገባ አሳስበዋል። አዳዲስ ቴክኖሎጂዎችን በግብርና ሴክተር፣ በጤና ደግሞ ዘላቂ የሕክምና ቁሳቁሶችን ድጋፍ በማድረግ በኩል የታዩ ጅምር እንቅስቃሴዎች በጣም ጥሩ ናቸው። እዚህ ላይ በደንብ ሰፋ አድርገን መስራት አለብን።
ከኛ ጋር አብረው የሚቀጥሉት እነዚህ ናቸው። የአርሶ አደሩን ህይወት የማህበረሰቡን ህይወት ሊቀይሩ የሚችሉት ስራዎች እነዚህ ናቸው። እዚህ ላይ በደንብ ሰፋ አድርገን መታየት አለበት። በዚህ መስክ የተሰማራችሁ ፕሮጀክቶች ትልቅ ምስጋና ይገባቸዋል የሚል እምነት አለኝ። ከዚሁ በትይዩ ደግሞ የመንግስት ተፈራራሚ ሴክተር መስሪያ ቤቶች እነዚህ ድጋፍ የተደረጉ የቴክኖሎጂም ይሁኑ ሌሎች ግብአቶች በትክክል ህብረተሰቡ ጋር መድረሳቸውን ቼክ ማድረግ አለብን። አንዳንዶቹ ቅድም እያየው ነበር ወረዳ ላይ ደርሰዋል። ወረዳ ከደረሱ በኋላ በቀጥታ ወደ ተቋም ወይም ደግሞ ወደ ህብረተሰቡ ገብተው በመስራት በኩል ክፍተቶች እያየው ነው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አደረስን። ከዜናዎቹ ጋር ሰላሀዲን ሰይድ ነበርኩኝ። በያላችሁበት መልካም ጊዜ። ከደሴ ስቱዲዮ ተመልሰናል። ባልደረባችን መቤት ሁነኛው ደግሞ ከጎንደር ስቱዲዮአችን የተዘጋጁ ጉዳዮችን ታደርሰናለች። ተከታትለን ተመልሰን እንገናኝ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። የወልቃይት ጠገዴ ሰቲት ሁመራ ዞን ማህበረሰብ በልማት ስራዎች ላይ ያደረገ ያለው አስተዋጽኦ ለሌሎች አካባቢዎች በተሞክሮነት የሚወሰድ መሆኑን የአማራ ክልል መሬት ቢሮ ኃላፊ አቶ ሲሳይ ዳምጤ ተናገሩ። በቃብቲያ ሁመራ ወረዳ እየተገነባ ያለው የቃብቲያ ዘርባቤት የጠጠር መንገድ ፕሮጀክት በክልሉና የዞኑን ከፍተኛ የሥራ ኃላፊዎች ተጎብኝቷል። ፕሮጀክቱ በፍጥነትና በጥራት እየተሰራ መሆኑን የወረዳው አስተዳደር አስታውቋል። አምሳሉ አሞኜ ተጨማሪ ያለው በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በ2017 በጀት ዓመት አንድ ወረዳ አንድ ፕሮጀክት በሚል መሪ መልእክት በማህበረሰቡ ተሳትፎ የተለያዩ የልማት ስራዎች እየተከናወኑ ነው። በቃብቲያ ሁመራ ወረዳ እየተገነባ ያለው የቃብቲያ ዘርባቤት ከ5 ኪሎ ሜትር በላይ ርዝመት ያለው የጠጠር መንገድ የዚህ ፕሮጀክት አንዱ አካል ነው። የመንገድ ግንባታው ሲጠናቀቅ ከ10 በላይ ቀበሌዎችን በማስተሳሰር የወረዳውን 60 በመቶ ማህበረሰብ ተጠቃሚ ያደርጋል ተብሎ ይጠበቃል። የክልሉና የዞኑ ከፍተኛ የሥራ ኃላፊዎች የዚህን መንገድ ግንባታ የሥራ እንቅስቃሴ ከሰሞኑ ተመልክተዋል። የማህበረሰቡን አቅም በመጠቀም ፕሮጀክቶችን ለማጠናቀቅ እየተደረገ ያለው ጥረት ለሌሎች የክልሉ አካባቢዎች ተሞክሮ ሊሆን እንደሚችል በምልከታቸው ማረጋገጣቸውን የክልሉ መሬት ቢሮ ኃላፊ አቶ ሲሳይ ዳምጤ ተናግረዋል። ይህን የመሰለ ሜጋ ፕሮጀክት ጀምሮ መጨረስ እንደሚቻል ፓርቲያችን ያስቀመጠውን አቅጣጫ እየፈጸመ ያለ ወረዳ ህዝብን አሳትፎ እየፈጸመ ያለ ወረዳ እንደሆነ የወልቃይት ጠገዴ ሰቲት ሁመራ ዞንም እንደዞን በሌሎች ወረዳዎችና ከተማ አስተዳደሮች ይህን ተሞክሮ እንዲያሰፈው በዚህ ብቻ የሚያልቅ አይደለም። ወደ ክልላችንም አካባቢ ሄዶ መስፋት ያለበት ሁኔታ እንዳለ አረጋግጠናል። የማህበረሰቡ ሁሉን አቀፍ ትብብር ከፍተኛ በመሆኑ ፕሮጀክቱ በፍጥነት እየተከናወነ መሆኑን የቃብቲያ ሁመራ ወረዳ ዋና አስተዳዳሪ አቶ አታላይ ታፈረ ገልጸዋል። ተያዘለት እቅድ በ120% ነው ይሄዳል እና ይሄ የሆነበት ምክንያት ምንድነው? አንዱ መንገዱ እንዲሰራ የአካባቢው ማህበረሰብ ትልቅ ፍላጎት አለው። ምክንያቱም በኢኮኖሚ በማህበራዊ በተለያዩ ጉዳዮች ላይ ለማህበረሰቡ ትልቅ ፋይዳ ትልቅ ጥቅም ያለው መንገድ ነው። የመንገድ ፕሮጀክቱ ሲጠናቀቅ ለህብረተሰቡ ዘርፈ ብዙ ጠቀሜታ እንደሚሰጥ የገለጹት ደግሞ የዞኑ ግብርና መምሪያ ኃላፊ አቶ አወቀ መብራቱ ናቸው። ከቃብቲያ ብቻ ሳይሆን ከወልቃይት አካባቢ የሚመጡ ከወፍ አርግፍ እዛ አካባቢ የጣና ሙጫ ሀብት ያለበት ሰፊ እርሻ ሀብት ያለበት አካባቢ ስለሆነ ኢኮኖሚውን በከፍተኛ ደረጃ ሊያነቃቃ የሚችል ፕሮጀክቱ አገልግሎት መስጠት ሲጀምር በመንገድ ችግር ምክንያት ከዚህ በፊት ይደርስባቸው የነበረውን ችግር እንደሚፈታላቸው የከተማዋ ነዋሪና የወረዳው ቤተ ክህነት ኃላፊ መላከ ሰላም ቀሲስ አዳነ ተድላ ተናግረዋል። በመልካም አስተዳደርም በልማቱም በሁሉ የተጎዳ ማህበረሰብ ነበረ። አሁን ግን ልማታችን እያየን ነው። ከተከዚ አንስቶ እስከ ሁመራ ያለው ማህበረሰብ እስከ ወልቃይት ጠገዴ ያለው ማህበረሰብ ተገናኝቶ ችግሩ ይፈታል ብዬ ለልማትም ቅን መንገድ ቅን አተሳሰብ ነው ብዬ ማህበረሰቡ በጣም ደስተኛ ሆኖ እየተገኘ ነው። ፕሮጀክቱ በአጭር ጊዜ ተጠናቆ አገልግሎት እንዲሰጥ የሁሉም አካላት ርብርብ ተጠናክሮ እንዲቀጥል ተጠይቋል። በአነስተኛ ገንዘብ የጀመሩት የዶሮ እርባታ ስራ በኑሯቸው ላይ ለውጥ ማምጣቱን
በሰሜን ጎንደር ዞን ደባር ከተማ በዘርፉ የተሰማሩ ወጣቶች ተናገሩ። ተጠቃሚነታቸውን የበለጠ ለማሳደግ የቦታና የብድር አገልግሎት እንዲሟላላቸው ጠይቀዋል። የወጣቶችን ጥያቄ ለመመለስ እየሰራ መሆኑን የደባር ከተማ አስተዳደር ስራና ስልጠና ጽሕፈት ቤት ገልጸዋል። ያየፈንቴ ተጨማሪ አለው። ወጣት ግሩም ወረታውና ሙልዬ ስንለው በሰሜን ጎንደር ዞን የደባር ከተማ አስተዳደር ነዋሪ ናቸው። ወጣቶቹ በዶሮ እርባታ ስራ ላይ ተሰማርተው ውጤታማ ለመሆን ጥረት እያደረጉ ይገኛሉ። ስራ ሲጀምሩ በአነስተኛ ገንዘብ መጀመራቸውን የሚናገሩት ወጣቶቹ በዘርፉ ተጠቃሚ መሆን እንደቻሉ ነግረውናል። መነሻ ካፒታል 50 ሺህ ብር ነው የነበረው። 800 ዶሮ ነው የጀመርኩት። 700 ሺህ ብር 800 ሺህ ብር ያው ለኮንሳምፕሽንም ስለማደርገው ሌላ ስራም ስለሌለ ስቲል እንደዛ ነው ያለው ነገር 3500 ዶሮዎችን ለገበያ አቅርቤያለሁ። እነሱን ሽጬ ጨርሻለሁ ኦሬዲ። እነዚህ አዲስ መግባታቸው ላይ ነው አጋጣሚ የመጣችው 7ኛ ቀናቸው ነው ዛሬ። ከ2017 ጀምሮ ወደ 7000 ምናምን ዶሮዎችን ለገበያ አቅርቤያለሁ። አንድ ቀን ጫጩት ታሳድጎ በ45 ቀን በመሸጥና በማቅረብ ነው እየተሰማራ ነው ያለነው። ከግለሰብ ብድር በመጠየቅ 30 ሺህ ብር ነበር የተበደርኩት። አሁን የተሻለ ነገር ነው ያለው። ስራውም አዋጭነት ነው። አሁን ኦልሞስት ወደ 400 ወደ 500 ሺህ ብር ደርሻለሁ። ኦልሞስት በቃ በዶሮ እርባታ ስራ እስከዚህ ድረስ ደርሰናል። በእኔ ህይወት የለወጠልኝ የተሻለ ኑሮ እየኖርኩ ነው። ካፒታልም የተሻለ ካፒታል እያንቀሳቀስኩ ነው ያለው። ተጠቃሚነታቸው በማደጉ ከራሳቸው አልፎ ለሌሎች የስራ እድል መፍጠራቸውን የሚያነሱት ወጣቶቹ ይበልጥ ውጤታማ እንዲሆኑ በስራ ሂደት ያሉ ችግሮች ምላሽ እንዲያገኙ ጠይቀዋል። ስራት ልጆች ያሉ እኔ ጋር የሚሰሩ በውሃ ሸክም በመንከባከብ አሉ። የሚገርማው እኔ ገጠር ቦታ ነው፣ መብራት የለም። በከሰል ነው የምንጠቀም፣ በሶላር ነው የምንጠቀም። ትልቁ ማነቆ ሆነብኛል አሁን የቦታ ችግር ነው። ከተማ አስተዳደሩ እንዲያሟላልኝ የምንጠይቀው በእርግጥ እየጠየቅን ነው። እንግዲህ ተስፋ አለው። ፕሮሚስ ገብተውልናል፣ ይሰጡኛል ብዬ አስባለሁ። የብድር አገልግሎት ቢኖር አሪፍ ስራ እድል መፍጠር ይችላል። በእኛ አቅም ማለት ነው። በቃ ወደ 7 ሰው አካባቢ ፈጥረናል። የምንሰራው ይህን እርባታ በክራይ ነው። በግለሰብ ቤት እየተከራየን ጎረቤት አካባቢውን ሰው እያሰቀቅን ነው እየሰራን ያለነ። ስለዚህ በዚህ አጋጣሚ ከተማ አስተዳደሩ የእርባታ ቦታ ቢሰጠን። በከተማ አስተዳደሩ 10 ኢንተርፕራይዞች በዶሮ እርባታ ዘርፍ መሰማራታቸውን የገለጹት ደግሞ የደባር ከተማ አስተዳደር ስራና ስልጠና ጽሕፈት ቤት ምክትል ኃላፊ መሰረት ባዜ ናቸው። በዘርፉ ለተሰማሩ አልሚዎች የቦታና የብድር አገልግሎት ለማሟላት እየተሰራ ነው ብለዋል። በዶሮ እርባታ ሆኖ ነው እየሰራ ያለ ከ10 ኢንተርፕራይዞች ሆኖ እየሰራ ያለበት ሁኔታ አለ። የዚህ ከዶሮ እርባታ ጋር ተያይዞ ያየናቸው አብዛኛዎቹ ወሰንላቸው ኦልሬዲ ቦታ ምቹ ሁኔታ እየፈጠረላቸው ነው ያለ። ዶሮ እርባታ ዛሬ ያየናቸው አንዳንድ ተከራይቶና የሚሰሩትን እነሱን ኦልሬዲ ቦታ መቻችተን ጨርሰናል። ኦልሬዲ ማረካከም ይቀራል። ከብድር አገልግሎት ጋር ተያይዞ ያው እኛ በተለይ አሁን የመስመር ፕሮግራም ባላንድ ፕሮጀክት አለ። ከሱ ጋር በመነጋገር 4 ባንኮች ጋር ተፈራርሟል። አሁን በቅርቡ የሚመቻችበትን አሰራ እንፈጥራለን። በዘርፉ የተሰማሩ አካላት ምርታቸውን ወደ ገበያ በማቅረብ ህብረተሰቡን ተጠቃሚ እያደረጉ እንደሚገኙም የከተማ አስተዳደሩ ስራና ስልጠና ጽሕፈት ቤት መረጃ ያሳያል። በጎንደር ቀጠና ለሚገኙ የከንፈርና የላንቃ መሰንጠቅ ችግር ላጋጠማቸው ህጻናት በጎንደር ከተማ ነጻ ሕክምና እየተሰጠ ነው። ሕክምናው መሰጠቱ በልጆቻቸው ላይ ይደርስ የነበረውን የስነ ልቦና ጉዳት እንደሚያስቀር ወላጆች ተናግረዋል። አዲስ አለማየሁ ተጨማሪውን ነግረናል። ትረስት በጎ አድራጎት ማህበር ከአማራ ክልል ጤና ቢሮና ከአጋር አካላት ጋር በመተባበር የከንፈርና የላንቃ መሰንጠቅ ችግር ለገጠማቸው ወገኖች በጎንደር ከተማ የህክምና አገልግሎት እየሰጠ ነው። የአፍ የፊትና የመንጋጋ ስፔሻሊስት እንዲሁም የስማይል ትሬን ሰርጅን ዶክተር ዘላለም አንለይ ሲጋራ በሚያጨሱ አልኮል በሚጠጡና ተጓዳኝ መድኃኒቶችን በሚወስዱ ነፍሰ ጡር እናቶች ላይ በልጆቻቸው የከንፈርና የላንቃ መሰንጠቅ እንደሚከሰት ነግረውናል። የጤና ጉዳቱ ያጋጠማቸው ህጻናት ከተወለዱ ከ3 ወር ጀምሮ ህክምናውን እያገኙ መሆኑን ዶክተር ዘላለም አስታውቀዋል። ከ3 ወርም በፊት የምናደርጋቸው ክትትሎች አሉ ህጻናቶችን። ከዛ ውጭ ደግሞ 3 ወር እንደሞላቸው የከንፈር መሰንጠቅ ያለባቸው ቀጥታ ቀዶ ጥገና ህክምና እንጀምራለን። የመስፈርቱ የሚያሟሉትን ማለት ነው። ከ9 እስከ 18 ባለው ደግሞ ላንቃቸውን እንደዚህ እያለ እስከ አዳልት እስከሚሆኑ ወጣቶች እስከሚሆኑ ድረስ ተያያዥ የሆኑ ብዙ ህክምናዎች ይሰጧቸዋል ማለት ነው። አሁን ላይ በዘመቻ እየተሰጠ ያለው ህክምና በነፃ እንደሆነም ዶክተር ዘላለም ተናግረዋል። በሀገር አቀፍ የሚከበረው ከማርች 3 እስከ 9 የሚከበረውን ያፈጣጥ ችግር ያለባቸውን ቀን በማስመልከት ትረስት በጎ አድራጎት ከሚባል ድርጅት ጋር በመተባበር ነው ነፃ ህክምናውን እያደረግን ያለ ነው ማለት ነው። የህክምና አገልግሎቱን ሲያገኙ ያነጋገርናቸው የህሙማን ወላጆች በበኩላቸው ልጆቻቸው ለህመሙ ተጋላጭ በመሆናቸው ለአካላዊና ለስነ ልቦናዊ ጉዳት ተዳርገው መቆየታቸውን አንስተዋል። በአገልግሎቱ ደስተኛ መሆናቸውን የነገሩን አስተያየት ሰጪዎቹ አገልግሎቱን በቅርቡ እያገኙ በመሆኑ ጊዜና ጉልበታቸው እንደቀነሰላቸው ተናግረዋል። ከሰው ጋር መጨመር አይችሉም። ኩታሮቹ የተሰደው
እዛ ግን አሁን ታካሙ ግን እኔ ደስተኛው እየኖርኩ ነው ያለው መንግስቱ በጣም ድርጅቱ እናመሰግናለን ምርጥ ነው ከመሰራቱ በፊትማ በጣም ያው መጥፎ ነው የነበረው ሰው ሲያይ ራሱ በጣም እኔ ምን ብዬ መግለጥ አልችልም ሆስፒታል ላይ ነው የወለድኩት ሆስፒታል ላይ ወልጄ ወደ ገጠር ይዤው ልሄድ ስል በቃ እኔ እንዳለ በዛው ብቀር ነው ሳስብ የነበረ ከተሰራ በኋላ ደግሞ ደስታዬ ወርቅ ነው በማዕከላዊ ጎንደር ዞን ጤና መምሪያ ተላላፊ ያልሆኑ በሽታዎች ኦፊሰር ወይዘሮ ቤተልሔም ጥጋቡ ከትረስት በጎ አድራጎት ማህበር ጋር በመተባበር በዞኑ ካሉ 15 ወረዳዎች የተለያዩ የችግሩ ተጋላጭ ህጻናት የህክምና አገልግሎት እየተሰጣቸው ነው ብለዋል የዘመቻ ስራው ቀጣይነት እንደሚኖረው ማስረድተዋል ከዚህ በፊት ያው እንደዚህ አጋር ድርጅቶች ጋር ተገናኝተን እነዚህ የልየታው ስራ ያው ተሰርቶ ኬዙ ያለባቸውን ሰዎች ወደ እዚህ በማምጣት ስራውን ለማሰራት ሞክረናል የከንፈርና የላንቃ መሰንጠቅ ችግር በማህበረሰቡም ያው የስነ ልቦናና በማህበረሰቡም ጫና ስለሚኖረው ይሄን ስራ የሚሰሩ አጋር ድርጅቶች ጋር በመተባበር ቀጣይነት ያለው ስራ እንደሚሰራ ተስፋ አደርጋለሁ በጎንደር ከተማ የካቲት 25 2017 ዓ.ም የጀመረው ነፃ የከንፈርና የላንቃ መሰንጠቅ ህክምና እስከ የካቲት 30 2017 ዓ.ም ይቀጥላል ተብሏል የጤና ባለሙያዎች የሚሰጡትን ትምህርት ባለመተግበራቸው ለወባ በሽታ ተጋላጭ መሆናቸውን በጎንደር ዙሪያ ወረዳ የማክሰኝት ከተማ ነዋሪዎች ተናገሩ። በአካባቢው የወባ ስርጭት የቅድመ መከላከል ስራ እየተከናወነ መሆኑን የጎንደር ዙሪያ ወረዳ ጤና ጽሕፈት ቤት ገልጿል። ዳንኤል ወርቄ ዝርዝር አለው። 44 ቀበሌዎች ያሉት የጎንደር ዙሪያ ወረዳ በግማሽ ዓመቱ ከ27000 በላይ ሰዎች በወባ በሽታ በመጠቃታቸው አስፈላጊ ክትትል መደረጉን የወረዳው ጤና ጽሕፈት ቤት መረጃ ያመለክታል። በወባ በሽታ ተይዘው ለህክምና ማክሰኝት የመጀመሪያ ደረጃ ሆስፒታል ያገኘናቸው ተገልጋዮች እንደሚሉት የጤና ባለሙያዎች የሚሰጡትን ትምህርት በአግባቡ ባለመተግበራቸው ለህመም ተጋላጭ መሆናቸውን ይናገራሉ። ስሜ ግዛው አስፎባላለሁ። ልጅ ታማቢ የመጣሁት ወባ ሆኖ ተገኘ። የተማርነውን አለመጠቀማችን ይሄው ወደ ጉዳት ያለ ትርንጎ ፈንታ ባላለሁ ውሃ በመላፈስሳችን አጎበር ባለመጠቀሜ የወባ በሽተኛ ታማሚ ሆኛል። ታማሚ አሁን ስለተማርኩበት ከዚህ በኋላ 100% እርግጠኛ ነኝ። የማክሰኝት የመጀመሪያ ደረጃ ሆስፒታል የህብረተሰብ ጤና አደጋዎች መከላከልና መቆጣጠር ኬዝቲ ማስተባባሪ አለማስቻለው በሆስፒታሉ ባለፉት 6 ወራት 5400 በላይ ሰዎች የወባ ምርመራ የተደረገላቸው ሲሆን ከነዚህም ውስጥ 2500 በላይ የሚሆኑት በወባ በሽታ ተጠቅተዋል ብለዋል። መመዝገብ ከነበረበት ቁጥር በላይ የወባ በሽታ ተጠቂዎች መገኘታቸውን ገልጸዋል። በጣም ከፍተኛ ሁኔታ የወባ ስርጭት እንዳለ ነው የሚያሳየው። ከሚመረመሩት አጠቃላይ 5%ዎቹ የወባ በሽታ ይኖራቸዋል ተብሎ የሚታሰበው በኖርማል ኤክስፔክትድ ትሬሾልድ ነገር ግን አሁን እንግዲህ የሚያሳየው 47.01% ማለት በጣም ከፍተኛ ሆነ የወባ ስርጭት እንዳለ ያሳያል ማለት ነው። ይህ ደግሞ ስናይ እንደ ሆስፒታላችን ካሉት አጠቃላይ ህመም በሽታዎች አንደኛው the leading morbidity ኮዙ ወባው ደግሞ ማላሪያ ነበር የሚለውን ማየት እንችላለን ማለት ነው። የወባ በሽታ ከፍተኛ ቁጥር ያለባቸው አካባቢዎች ላይ የኬሚካል ርጭት መደረጉን የገለጹት የጎንደር ዙሪያ ወረዳ ጤና ጽሕፈት ቤት ምክትል ኃላፊ ዳንኤል ተክሉ አጎበር ለማሰራጨት እንደሚሰራም ተናግረዋል። ከ200 በላይ የሆኑትን ወባማ ቀበሌዎችን ርጭት አካሄደናል። በዚህ አመት አጎበር ለማሰራጨት እኛ እቅድ ያደረግነ 50ሺና ከዛ በላይ ለሚሆኑ አባወራዎች ነው እቅድ ያቀርነ። አጎበሩ ኢሚዲየትሊ እንደደረሰን ክረምት ሳይገባ ስርጭቱን እኛ ለማሰራጨት ዝግጁ ነን። በሽታውን ለመከላከል በሚደረገው ጥረት በጤና ባለሙያዎች የሚሰጡ ትምህርቶችን መተግበር እንደሚገባም ተጠቁሟል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዜናዎች እነኝን ይመስሉ ነበር። ከዜናዎቹ ጋር እኔ መቤቱ ነኝ አብሬያችሁ ቆየው። በያላችሁበት መልካም ጊዜ እንድታሳልፉ ተመኘን። ጤና ይስጥልኝ። ቴሌኮም 130ኛ ዓመት ጨዋታዎች የመጀመሪያዎቹ 2 አውቶሞቢሎች ለድለኞች ተበረከቱ። BYD EV2 የኤሌክትሪክ መኪና ተሸላሚ ከዋና ስራ አስፈጻሚያችን እጅ ቁልፉን ወሰደ። የአዲስ አበባው አቶ ሰላም ከበደ። ሁለተኛው የBYD አውቶሞቢል ለድለኛው መሐመድ ናስር ደርሶ መሪውን ጨብጦ ሽው ወደ ወሊሶ እድል በሶስት እግሯ አምራ ተሽሞንሙና ሐረር ሻሸመኔ ገባቸው ሳና አቶ ታረቀኝ ስዩም አቶ ፍራውል ባቢስ አቶ አብዱ ሻኩር ሙመድ ዑመር
ሽልማታቸውን ተረክበዋል። አለገና 4 BYD ኤሌክትሪክ አውቶሞቢሎችና 6 ባለ 3 እግር ተሽከርካሪ። አሁንም ጨዋታ፣ አሁንም ስጦታ። በየቀኑ ከ20 እስከ 100 ኤሌክትሮኒክ ገንዘብ፣ 161 ዘመናዊ ስማርት ስልኮች እንዲሁም 260 የሞባይል ጥቅል ሽልማቶች። ጨዋታው ቀጥሏል። በቴሌብር ሱፐር አፕ ኢትዮ 130 ፕሮሞና ኢትዮ 130 ላኪ ስሎት ጨዋታዎች የቴሌብር አገልግሎቶችን እየተጠቀሙ ነጥቦችን እየሰበሰቡ እድሎን ይሞክሩ። ደንብና ሁኔታዎች ተፈጻሚ ይሆናሉ። 130 ዓመታት በጽናት ታላቅ አገርና ሕዝብ በማገልገል ላይ ኢትዮ ቴሌኮም። በመከታተል ላይ ያላችሁት የዕለተ ሐሙስ ምሽት ትዕይንተ ዜናችንን ከአማራ ሚዲያ ኮርፖሬሽን ነው። በቀጣይነት ደግሞ ከአዲስ አበባ ስቱዲዮአችን የተዘጋጁ ጉዳዮችን ወደ እናንተ አድርሰን በውጭ ዘገባዎች ከኔ ጋር ዳግም እንገናኛለን። ሰላም በያላችሁበት ይሁን የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ጀምሯል። ሰብለ ጽጌ ዜናዎቹን እመራለሁ። የሴቶችን ሁለንተናዊ ተጠቃሚነትን ማረጋገጥ የሚያስችሉ ፖሊሲዎችና ማዕቀፎች ተግባራዊ መደረጋቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ ዓለም አቀፍ የሴቶች ቀን በተለያዩ ተግባራት የካቲት 29 እንደሚከበር በሰጠው ጋዜጣዊ መግለጫ አስታውቋል። ራይል ደምሰው መግለጫውን ተከታትለዋለች። ዓለም አቀፍ የሴቶች ቀን ሴቶች በጾታ ምክንያት የሚደርስባቸውን በደል ለመታገል የሚያደርጉትን ጉልህ አስተዋጽኦ ለመዘከርና ጣይነት እድሎችንም ለመፍጠር ታስቦ የሚውል ቀን ነው። ቀኑም የካቲት 29 ማርቼት በዓለም ለ114ኛ በኢትዮጵያ ደግሞ ለ49ኛ ጊዜ በተለያዩ ክንውኖች ተከብሮ ይውላል። የሴቶችና ማህበራዊ ጉዳይ ሚኒስቴርም ቀኑ በምን አይነት ዝግጅቶች እንደሚከበርና ከቀኑ ባለፈ የሴቶችን ተሳትፎ ከፍ ለማድረግ የተሰሩ ስራዎችን በሚመለከት ጋዜጣዊ መግለጫ ሰጥቷል። መግለጫውን የሰጡት ሚኒስትሯ ዶክተር ኤርጎጌ ተስፋዬ ቀኑ የሚከበርበት ዋና ዓላማ ሴቶች ተነሳሽነታቸው የቀጠለ እንዲሆን ለማበረታታትና ያሉ ክፍተቶችን ለማስተካከል ታሳቢ በማድረግ የሚከበር በዓል ነው ብለዋል። ሴቶች ለዘመናት ሲያደርጉ የነበሩትን ትግልና የትግላቸውንም ውጤት ለመዘከር እንዲቻል እንደዚሁም ደግሞ ሰፋፊ ንቅናቄዎችን በማካሄድ የድርጊት መርሃ ግብሮችንም በማውጣት ደግሞ የበለጠ ስራዎችን መስራት እንዲቻል በማህበረሰቡም ዘንድ ደግሞ ስለ ሴቶች ጉዳይ አጠቃላይ ግንዛቤ መፍጠር የሚቻልበትን ይሄንን እንግዲህ መሰረት በማድረግ ችግሮችንም ደግሞ ያጋጠሙ ችግሮችን በጋራ ለመፍታት በሚያስችል መንገድ የሚከበር ነው ማለት ነው። መንግስት ሴቶች በፌዴራልና በክልል ደረጃ በማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ዘርፍ ላይ ተሳትፏቸው የጎላ እንዲሆን የተለያዩ የድጋፍ ስራዎችን በመስራት ላይ መሆኑንም ሚኒስትሩ አንስተዋል። ከዚህ አንጻር የሴቶችና ማህበራዊ ጉዳይ ሚኒስቴርም በሁሉም ዘርፍ የመጡ ለውጦችንና ፈጣን የሆኑ እርምጃዎችን ቀጣይነት ባላቸው መንገድ እንዲቀጥሉ ለማድረግ በተለይ የስርዓተ ጾታን መሰረት በማድረግ ሰፊ የተለያዩ ተሳትፎም ተጠቃሚነታቸውም የሴቶችን ለማረጋገጥ የተለያዩ ስልቶችን በመንደፍ በቅርቡም ረጅም ዓመት ያስቆጠረውን የሴቶች ፖሊሲን ሪቫይዝ በማድረግ ወቅቱ የሚጠይቀውን ችግሮች የሚፈታበት መንገድ በማድረግ ሪቫይዝ ተደርጓልና የአሰራር ስርዓቶችንም በመዘርጋት የምንሰራበት ነው። ሚኒስትሯ በዓሉ ከወትሮ ባለፈ የካቲት 1 ተጀምሮ እስከ መጋቢት 30 በሚቆይ ንቅናቄ ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ሀሳብ በብሔራዊ ደረጃ በተለያዩ መርሃ ግብሮች እየተከበረ ይገኛል ብለዋል። የሴቶች የቁጠባ ባህልን በማሳደግ እስከ 3.6 ቢሊዮን ብር እንዲቆጥቡ ከፍተኛ ንቅናቄ የሚደረግ ይሆናል። እንደዚሁም ደግሞ ለ15000 ሴቶች በዚህ ንቅናቄ ወቅት የብድር አገልግሎት እንዲያገኙ የሚመቻችላቸው ይሆናል። ከዚህ በተጨማሪ እንግዲህ ሴቶች ያመረቷቸውን ምርቶች ወደ ገበያ የማውጣትና
ከገበያ ጋር ደግሞ ትስስር መፍጠር አንዱ ትልቁ ስራ ነው። ይህ እንግዲህ ንቅናቄ የድርጊት መርሃ ግብር የሚሳካው በሴቶች ቁርጠኝነት ብቻ ሳይሆን በወንድ አጋሮችም ጭምር ቁርጠኝነት መሆኑን በዚሁ አጋጣሚ ለመግለጽ እወዳለሁ። የወንድ አጋሮችንም ከልብ እናመሰግናለን። መልካም እንግዲህ ዓለም አቀፍ የሴቶች ቀን ለሁላችንም ይሁንልን። የሚያጋጥሙ ውስጣዊና ውጫዊ ፈተናዎች የሴቶችን ፖለቲካዊ ተሳትፎና ውሳኔ ሰጪነትን የሚገዳደሩ ቢሆኑም ችግሮችን በጽናት በማለፍ ስኬታማ መሆን እንደሚገባ በደብረ ብርሃን ከተማ አስተዳደር የሚገኙ ሴት አመራሮች ተናገሩ። ሴቶችን ወደ መሪነት ለማምጣት ባሉ ፈተናዎችና ቀጣይ በሚጠበቁ ተግባራት ዙሪያ ባልደረባችን አበበች ዋላሸት ተከታዩን ዘገባ አዘጋጅታለች። እዚህ ጋር ያለው ተግዳሮት ምንድነው? አንደኛ ሴቶች በባህል አቅም የላቸውም አይችሉም የሚባል ነገር አለ። ሁለተኛ ደግሞ እነሱ ራሳቸው አልችለውም ይከብደኛል እኔ ቤተሰብ አስተዳዳሪ ነኝ የሚል እሳቤ ይይዛሉ። ሶስተኛ ደግሞ ያለው ነባራዊ ሁኔታ አሁን ወደዚህ ወደ አመራር ሲመጣ ከበድ የሚል ስለሆነ እነዚህ ተግዳሮቶች ነው ብዙ ጊዜ ሴቶችን ወደ ኋላ የሚያስቀሩት። ወደ መሪነት ስትመጣ የስራ ቦታዋን ብቻ አይደለም የምትመራው፣ ቤቷንም ትመራለች፣ ታስተዳድራለች፣ ልጆች፣ ቤተሰብ ጥቅል ማኔጅ የማድረግ ስራ ትሰራለች። ማህበረሰብ ስታገለግይ ብዙ ቻሌንጆች ይመጡብሻል። ከማህበረሰብ የሚመጣለ እነዛን ቻሌንጆች ለመቋቋም ወስነሽ መሆን አለበት የምትገቢው። ያው ሴት ስትሆን ብዙ ኃላፊነት አለብሽ እና ቤት ውስጥ በርካታ ችግሮች ስላሉ ሙሉ ጊዜዋን ለዛ ለተሰጣት ተግባርና ኃላፊነት ለማዋል ልትቸገር ትችላለች። በተፈጥሮ ችግሮች አሉ። ከመውለድ ጋር ተያይዞ ሌት ልትሆኝ ትችያለሽ እና እነሱን ሁሉ ተሻግራ ነው ሴቷ ውጤታማ የምትሆነው። አራያ ለመሆን ቤተሰጠውን ስራ ቢቻል አሻሽሎ ከሌሎች ከወንዶች በተሻለ ሰርቶ አፈጻጸምን ከፍ አድርጎ ለራሷ ብቻ ሳይሆን ከሷ ለሚከተሏት ሴት አራያ መሆን ይጠበቅባታል ማለት ነው። እኔ አሁን በስራዬ ከመመራቸው ከቀበሌም ከክፍለ ከተማም ጨምሮ ያሉ ኃላፊዎችን ለነሱ ሞዴል መሆን ያለብኝ ስበቃ ውጤታማ ሰው ነው እኔም ልተካ የምችለው ማለት ነው። በሁሉ ነገር ሴት መሪ፣ ሴት ጥበበኛ ናት፣ ሴት ስልታዊ ናት። ሴት ልጅ ትንሽም ትልቅ ችግር መፍታት ትችላለች። ሴት ልጅ ሰላም ነው የምትሰብከው። ሴት ልጅ ህግ አክባሪ ናት። በቃ ለህግ ተገዥ ናት። ከጦርነት ይልቅ ሰላም ነው የምትመርጠው። መተባበር ነው የምትመርጠው። መረዳዳት ነው የምትመርጠው። የሰውን ችግር የምትረዳ ናት ሴት በጥቅሉ። ያ ማለት የሀገር ችግር ይገባታል። በበጎ ፍቃድ ከዛም ባደረጃጀት ከዛም በቀበሌ አመራርነት ከዛም በወረዳ አሁን ያለሁበት ላይ የደረስኩት ማለት ነው። ምናልባት ከታች ቢሆንም አሁን ያለሁበት መጨረሻዬ ላይ ሆኖ ይችላልና ከፍ እንዲሉ ምሳሌ እየሰጠን የምናስተምረው ማለት ነው። ሴቷ መሪ እንድትሆን ሴቷ እንድትበቃ ከማን ይጠበቃል የሚለው መሰረታዊ ጉዳይ ነው። የመጀመሪያው ስርዓቱ የጀመረውን ማስቀጠል መቻል አለበት። በቃ ካለ ሴት ሀገር ትርጉም የላትም የሚለውን አበክሮ መስራት መቻል አለበት። ሲቀጥል ሴቷ ራሷ እኔ እችላለሁ የሚለውን በዛ መንገድ መቃኘት መቻል አለባት ራሷ ማለት ነው። እኛ ቀዳሚ ስንሆን ሌላው ይከተላል፣ የሚያስቆመው የለም። መተዛዘን፣ መረዳዳትና መደጋገፍ የእምነቱ አስተምሮ ነው ሲሉ የእስልምና እምነት ተከታዮች ተናገሩ። ህዝበ ሙስሊሙ በረመዳን የጾም ወቅት ለሰላምና ለአብሮነት መጸለይ እንደሚገባውም ጥሪ ቀርቧል። ሰለሞን አሰፊ ዝርዝሩን ይዟል። ኢትዮጵያ የበርካታ ታሪክ ባህልና እምነት ባለቤት የሆነች ታላቅ ሀገር ናት።
ታዲያ በመላው የኢትዮጵያውያን ሙስሊሞች ዘንድ በጉጉት የሚጠበቀው የሮመዳን የጾም ወር ከተጀመረ እነሆ ቀናት ተቆጥረዋል። የሮመዳን የጾም ወራትን ህዝበ ሙስሊሙ የጾም ሂደትና የጾም ቀናትን እንዴት እያሳለፈ ነው ስንል በዚህ በታላቁ የአንዋር መስጊድ ተገኝተን የእምነቱን ተከታዮች አነጋግረን ተከታዩን ምላሽ ሰጥተውናል። ይሄ በጣም የበረካ ወር የእዝነት ወር ስለሆነ በመተዛዘን በመዘያየር ደካማውን በማገዝ ያጣውን በመስጠት ታላቁን በማክበር ለታናሽ በማዘን የማያውቀውን በማስተማር ማሳለፍ አለበት። ትልቅ የሆነ ወር ነው። 9 ወር ሙሉ ሲሰራው የነበረውን ሲያምጽ የነበረውን ሙጡ ሲያጠፋ የነበረውን ምን አለ ይሄ ወር በመጣልኝ በቃ ወደ አላህ ለመመለስ እምነቴን ለማስተካከል የሰራውት ወንጀል እንዲማርልኝ እነዚህ በጣት የሚቆጠሩ ቀናቶችን ሰው የበልጥ ኸይር ለመስራት ብዙ መልካም ስራ ለመስራት በጣም የሚሽቀዳደምበት የሚሯሯጥበት ወር ነው። የእምነቱን አስተምህሮት በመከተል የእርስ በርስ መደጋገፍ መጠያየቅና መዘያየር ምስኪኖችን የመጠየቅና የመዘየር አጠቃላይ ሂደቱ ምን ይመስላል ስንል የእምነቱን ተከታዮች ጠይቀን ተከታዩን ምላሽ አግኝተናል። እኛ ምስኪኖች ነን። ሁላችንም ተሰብስበን ምንም ነገር ሳይጎድልብን እያፈጥረን ነው። ያው ከዛ በበለጠ በምግብ ብቻ ሳይሆን አቅመ ደካማዎችን በብርም እያገዙን ምን ጎደለባቸው አብሽር እያሉን እያገዙን እየተደሰተን ነው። ሁሉም ነገር ሙሉ ሆኖብን እያፈጥረን ነው። አንዋር መስጊድ ያው ረጅም ታሪክ አለው። 5 ዓመት ሙሉ ያው 30 ቀን ሙሉ ሰው ያፈጥራል። የሚመጣው ሰው ያው ከአንድ አቅጣጫ አይደለም ከተለያየ ነው። ከሰሜኑም ይመጣል፣ የምስራቁም አለ፣ ደቡብም አለ፣ ምዕራብ አራቱንም አቅጣጫ እዚህ ቦታ ላይ ታገኛለህ። ብሄር ቋንቋ ከለር ሳትለይ ሰውን ታስተናግደዋለህ። ታዲያ በዚህ በታላቁ የሮመዳን የጾም ወቅት ህዝበ ሙስሊሙ ስለ ሰላም፣ ስለ አብሮነት፣ ስለ ፍቅር በመጸለይ የሃይማኖት ስርዓቱ በሚፈቅደው ህግና ስርዓት መሰረት የመጾም የመጸለይ አጠቃላይ ሂደታችሁ ምን ይመስላል? የሃይማኖታዊ አስተምህሮቱንስ እንዴት እየተገበራችሁት ነው? ከህዝበ ሙስሊሙስ ምን ይጠበቃል የሚለውን ጥያቄ አንስተን የእምነቱ ተከታዮች ተከታዩን ምላሽ ሰጥተውናል። ስለዚህ አገርን መውደድ ከኢማን ነውና ሰላም ባይኖር ማንንም ከማንም መስጂድ ከቤቱ መውጣት አይችልም፣ ቤቱም ላይ ሰላም ማግኘት አይችልም። ስለዚህ ህዝበ ሙስሊሙም ሆነ ሌላውም ህብረተሰብ እንዲሁም ሌላም እምነት ጾም ላይ ነው ያላችሁት እናንተም ብትሆኑ ሁሉም ሰላምን መስበክ ነው ያለበት፣ ወደ ሰላም መጣራት ነው ያለበት፣ ለሰላም ማልቀስ መቻል ነው ያለበት። ይሄ ለሀገር ዱዓ ማድረግ በተዘዋዋሪ ለራሱ ዱዓ ማድረግ ነው። ሀገሩ ሰላም ሲሆን እሱ ሰላም ይሆናል። አማን ሲኖር ኢማን ይኖራል። ስለዚህ ለሀገር ዱዓ ማድረግ ለራሱ ለመኖሩ ራሱ ግዴታ ነው። እንደውም ለራሱ የሚወደውን ነገር እንደውም ለሌላውም ስለሚወድ ጸሎት ማድረግ ያስፈልጋል። በረመዳን ጾም ህዝበ ሙስሊሙ በጎ ተግባራትን በማከናወን ከፈጣሪ ዋጋ የሚያገኝበት መሆኑን የእምነቱ ተከታዮችና የሃይማኖት አባቶች ተናገሩ። መተሳሰብ፣ መከባበርና መፈቃቀር በጉልህ በሚታይበት የረመዳን ጾም ሀገር ሰላም እንድትሆን ፈጣሪን በዱዓ መጠየቅም ተገቢ ነው ብለዋል። ፋንታንሽ መሐመድ ዝርዝር አላት። በጉጉትና በናፍቆት የሚጠበቀው የረመዳን ጾም ገብቶ ህዝበ ሙስሊሙ ጾሙን እየጾመ ነው የሚገኘው። ጾሙን እንዴት እየጾማችሁ ነው ስንል በፈትህ መስጊድ ተገኝተን እምነቱ በሚያዘው አስተምህሮቱ በሚያዘው መሰረት እንደሚጾሙ ነው የነገሩን። በቅድሚያ ለመላው ሙስሊም ማህበረሰብ እንኳን ለታላቁ ለዝነት ወር ለሆነው ለረመዳን ወር እንኳን አደረሳችሁ ላለሁ። ከዛ ውጪ ያው ረመዳን ያው በጉጉት የምንጠብቀው እጅግ በጣም ተወዳጅ ተናፋቂ የዝነት ወር እንደመሆኑ መጠን በረመዳን ወር የምናደርጋቸው ለበጎ ስራዎች የሚያዘጋጀን ነው እና በመጾም ቁርአን በመቅራት ምስኪኖችን በማሰብ እንዲሁም በማስፈጠር የምናሳልፈው ነውና እጅግ በጣም በጥሩ ሁኔታ ይጀምረናል። ረመዳን ያው ደስ የሚል ነገር ነው። ቅዳሜ ጀምረን እየጾምን ያለ ነው። ረመዳን ላይ የሚሰራው ስራ ሌላ ጊዜ ከምንሰራው ስራዎች የምናገኘው ጥቅሙ የበለጠ ነው። ለምሳሌ በረመዳን ዋጅብ የሆኑ ነገሮች ሶላት ስንሰግድ ምን ስንል 7 ጊዜ እንደሰገድን ነው እጥፍ የሚደረግልንና ማንኛውም በረመዳን የምንሰራው ጥሩ ስራ ተባስቶ ነው የሚሰጠን ማለት ነው። ስለዚህ በረመዳን ጊዜ
ከሌሎቹ በተለየ ለምሳሌ ድጋፎች ማድረግ ዘካ ማድረግ የተሻለ ነው ማለት ነው። በተለይ ከሰላም ጋር ተያይዞ ህዝበ ሙስሊሙ ሊሰራው የሚገባው ነገር ምንድነው ስንልም ጥያቄያችንን አክለናል። ስለ ሰላሙ ያው እስልምና መጀመሪያ ትርጓሜው ሰላም ስለ ሰላም ነውና ሙስሊሙ ማህበረሰብ እርስ በርስ በመተጋገዝ የተቸገረውን በመረዳዳት ጸሎት በማድረግ እና እንዲሁም ደግሞ ረብሻ ከሚያስነሱ ነገሮች ራስን በማራቅ ጾሙን መጾም አለበት ብዬ አስባለሁ። ረመዳን ደግሞ እንዳልኩሽ በርካታ በጎ ስራዎች የሚሰሩበት እንደመሆኑ መጠን ተንቀሳቅሰሽ ብዙ ቦታዎችም ትሄጃለሽ። ያንን ለማድረግ ደግሞ ሰላም እጅግ ወሳኝ ነውና በዚህ አጋጣሚ ሁሉም ማህበረሰብ ረመዳን ያው የሁሉን ነገር አላህ የሚሰማበት ዱዓ የምናደርግበት እንደመሆኑ መጠን ሁላችንም ተግተን ለሰላማችን ሀገራችን ሰላም እንዲሆንልን ተግተን ዱዓ ማድረግ አለብን የሚለውን በዚህ አጋጣሚ ማስተላለፍ ፈልጋለሁ። የረመዳን ጾምን መሰረት በማድረግ ምእመናኑ ጾሙን እንዴት ነው መጾም ያለበት ስንል የእስልምና ሃይማኖት አባት የሆኑትን ሼህ መሐመድ የሱፍን አነጋግረናቸዋል። ጾሙንም ምእመናኑ በዚህ መልኩ ቢጾሙ ብለው ነግረውናል። ቁርአን በቀን 3 ግፋቢል ደግሞ ተና ቸገር ይበል በቀን በ7 ቀን አንዴ ቁርአን አክትሙ ይላል። ይሄን ያከተመ ጀነት ግንብ ይሰጠዋል ይላል። ለልጆች ደግሞ ላይታሙ ሽርዱ ደህና ገንዘብ ያላችሁን ወጪ አድርጉ፣ ማታ ማታ አስፈጥሯቸው። ይሄ ረመዳን እንዲያመልጣችሁ ተጠቀሙበትና የጀነት ሲሳይ ኒዕማ የጀነት ግም ተሰጣላችሁ ይላል። በተለይ ከሰላም ጋር ተያይዞ ህዝበ ሙስሊሙ ሊሰራው የሚገባው ነገር ምንድነው? ሰላም ተየለ እንኳን መስጊድ ተሰብስቦ መስገድና ምንም ነገር አገሩ ሰላም ይሁን መንግስቱ ደህና ይሁን እያል ጦሎት አድርጉ። መንግስት ተሌለ እናት አባት ይበልጣል። መንግስት የእናት አባት በላይ ነውና ያስፈልገውን ይረዳል፣ ያስፈልገውን ይሰጣልና መንግስት ሰላም ይሁን፣ ተዚያ ቀጥሎ አገር ሰላም ይሁን፣ ተዚያ ሽማግሌ የሚቀበረው ልጅ አገር የሚዳረው አገር ሰላም ሲሆን ነው። አገር ሰላም ካልሆነ ሰላም አይገኝም። ለዚህ ዱዓ አድርጉ። ይሄ ዱዓ የሚደረገው ጦማችሁ እንኳን እየሰገዳችሁ እንኳን አድርጉ ይላል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። በተከታይነት ሉላ ኢትዮጵያ ወደ እናንተ ይደርሳል። አድዋ የዓለም የጥቁር ሕዝብ ወር ማጠንጠኛ ታሪክ በመሆኑ የዓለም የጥቁር ሕዝብ የትምህርትና ቅርስ ማዕከል ምክንያታዊ ማክበሪያ እንዲሆን እየሰራ እንደሚገኝ ማዕከሉ ገለጸ። የዓለም ጥቁር ሕዝብ ለኢትዮጵያውያን ባላቸው ቀና አመለካከት ሀሳቡም ይሳካል ተብሏል። አንዷለም መናን ከማዕከሉ ጋር ቆይታ አድርጎ ተከታዩን አዘጋጅቷል። በዓለም የጥቁር ህዝቦች ታሪክ ውስጥ ሁነኛ ስፍራ ያለው አድዋ በዚህ በአድዋ ሙዚየም የሚገባውን ሁነት አግኝቷል። በዚሁ በአድዋ ሙዚየም ደግሞ ዓለም አቀፍ የጥቁር ህዝቦች የባህልና የቅርስ ማዕከል ተመስርቶ ይገኛል። ይህ ማዕከል በዋናነት በዓለምና በኢትዮጵያ የጥቁር ህዝቦች ዘንድ የማስተሳሰር ምን ሚና አለው? የተቋሙ ዋና ጸሐፊ አቶ ጸጋዬ ጫማ ጋር ቆይታ አድርገናል። ይህንን ለመስራት ምንድነው የወሰነው? ኢትዮጵያ ውስጥ ይሄንን ድርጅት አቋቁመን በኢትዮጵያ ውስጥ አቋቁመን ለጥቁር ህዝቦች ለአፍሪካ መንግስታት መስጠት አለብን በሚለው ሐሳብ ተስማማንና ዴሊጌሽን ሚሽን ለመጀመሪያ ጊዜ እዚህ መጣን። እንደመጣን ከኢትዮጵያ ውጭ ጉዳይ ሚኒስቴር ሙሉ ድጋፍ አገኘን። እዚሁ ተቋቁመን ስራ ጀምረናል። አንደኛ ከዛ ውስጥ ያደረግነው ምንድነው የዓለም አቀፍ አመራር ብቃት ያላቸው ሰዎች ማምጣት የቻልንበት ሁኔታ ነው። እጅግ በጣም ታሪካዊ በሆነ ቦታ አላማችንን የጥቁር ህዝቦችን አላማ በሚመጥን ቦታ ቢሮ ሰጥቶን ከዚሁ እየሰራን ያለነው ማለት ነው። ከአውሮፓ እስከ አሜሪካ ከአፍሪካ እስከ ላቲን አሜሪካ የዓለም የጥቁር ህዝብ ወራት በእያንዳንዱ ሀገር በተለያየ ጊዜና በተለያየ ሁነት ይከበራል። ይሁንና አድዋ የነዚህ ሁሉ ወራት ዋና ማዕከል ሆኖ እንዲከበር ዓለም አቀፉ የጥቁር ህዝቦች የትምህርትና የቅርስ የባህል ማዕከል
ወደ አንድ በማሰባሰብ ለመስራት ምን አስቧል? የጥቁር ህዝቦች ጉዳይ፣ የታሪክ ጉዳይ፣ የቅርስ ጉዳይ፣ የትምህርት ጉዳይ በየአገሩ ተበታትኖ እንደየአገሩ እንደ ቀኝ ገዢዎች አስተሳሰብን በተከተለ ተበታትኖ ነው ያለው። በአሜሪካን ውስጥ የካቲት ወር፣ በእንግሊዝ ውስጥ ጥቅምት እንደሆን እንደዚሁም በካናዳ ህዳርን ይመስለኛል። በተለያየ አገር የተለያየ አከባበር አለው። ያ መሆን አይችል ባለቤት የሌለው ነገር ሆኗል። ለዚህ ባለቤት የሚችለውና የሚያሰባስብ አይደለም። ቅኝ መግዛትም አትችልም፣ እንደዚሁም በባርነት ማስቀጠልም አትችልም ተብሎ ትምህርት የተሰጠበት በዓለም ዙሪያ ጠላቱንም ወዳጁንም የሚያቀራርበው አድዋ ነው። ስለዚህ እዚሁ ተመርሶ የጥቁር ህዝቦችን ቀን የአድዋ ቀን ሆኖ ከዚሁ መነሳቱ የሞራልም የህጋዊነትም የታሪክም መሰረት ያለው ነገር ነው። ምንድነው ያደረግነው? ነው ኢትዮጵያ ኢንስቲቱሽናላይዝ ማድረግ አለባት። ህግ ፓርላማ ውስጥ አስገብታ ማጸደቅ አለባት። ከዛ በኋላ ለአፍሪካን ዩኒየን ማቅረብ አለባት። ከዛ በኋላ ነው ምን ይችላል በግርግር ተብሎ አይቀበልም የሚል እየሰራንበት ነው ያለው። እሱን እየሰራንበት ነው ያለው። በኢትዮጵያ ውስጥ በህግ መጽደቅ አለበት፣ ፓርላማው ማጽደቅ አለበት። 100% ይሳካል ይላሉ። ኢትዮጵያውያን በዚህ መልኩ ህዝቡና የጦር መሪዎች ኢትዮጵያን መሪዎች ተሰልፈው ተባብረው አድዋን የመሰለ ታላቅ የሰው ልጆችን የሰውነት ልክ ያመጣ ታሪክና ጀብድ ሰሩ። ለመሆኑ በአሁኑ ሰዓት የኢትዮጵያን በጥቁር ህዝቦች ዘንድ ያላቸው ስፍራ ምን ይመስላል? ጥቁሮች ኢትዮጵያውያንን እንደ አንድ ወንድም ብቻ አይደለም የሚያዩት። የታሪኮቻቸው የታሪካቸው ከፍታ የተመዘገበበት ስለሆነ ኢትዮጵያውያን ለጥቁር ታሪክ ህዝብ የታሪኮቻቸው የጥቁር ህዝብ ታሪክ ማጠንጠኛ መሰረት ሚሶሶ እንደሆነ ነው የሚያዩት። ሚናቸው በዚህ ስለዚህ የኛ ሚና መሆን ያለበት ምንድነው? ይሄንን የተዘጋጀውን ተዘጋጅተው ቁጭ ያለውን የመጠቀም ችሎታ ነው። ያንን እየተጠቀምንበት አይደለም። ለዛ ተዘጋጅተናል። አቅምም አለን፣ ዝግጁነትም አለን፣ እምነቱም አለን። በጣም ጥሩ ቆይታ አድርገናል። አቶ ጸጋዬ ጫማ የዓለም የጥቁር ህዝቦች የባህልና የትምህርት ማዕከል ዋና ጸሐፊ፣ ለነበረን ቆይታ በጣም አመሰግናለሁ። ይሄ በተለይ የወጣቶች የእናንተ ነው። በመጨረሻም አጫጭር ጉዳዮች ወደ እናንተ ይደርሳሉ። ፍሬህይወት መንግስቴ አዘጋጅተዋለች። የኢትዮጵያ ሀገራዊ ምክክር ኮሚሽን በቀጣይ 1 ዓመት አከናውናቸዋለሁ ያላቸውን አበይት ተግባራት ይፋ አደረገ። ከያዛቸው ተግባራት መካከል በአማራ ክልል የምክክር ምዕራፉን ማስጀመር የሚያስችል አጀንዳ ማሰባሰብ፣ በትግራይ ክልል የተባባሪ አካላት ስልጠናና የተሳታፊ ልየታ ማድረግ፣ በፌዴራል ደረጃ ከሚገኙ ተቋማትና ማህበራት ተወካዮች የአጀንዳ ማሰባሰቢያ መድረክ ማዘጋጀት፣ የዲያስፖራ ተሳታፊዎችን መለየት፣ የተሰበሰቡ አጀንዳዎችን ቀምሮ ለኮሚሽኑ ምክር ቤት ማቅረብ የሚሉ ይገኙበታል። ኮሚሽኑ በተጨማሪም አሳታፊና አካታች የሆነ የሀገራዊ ምክክር ጉባኤ ማካሄድና ከምክክሩ የሚገኙ ምክረ ሀሳቦችን የማጠናቀር ስራ በ1 ዓመት ቆይታው ሊያከናውን ማሰቡን በማህበራዊ ትስስር ገጹ አስታውቋል። በቶኪዮ የኢትዮጵያ ኤምባሲ በተካሄደው 33ኛው የኤዥያ የአረብና የአፍሪካ የኢንቨስትመንት ፎረም የተሳተፉ የጃፓን ባለሀብቶች ለቅድመ ኢንቨስትመንት ጥናት ወደ ኢትዮጵያ እንደሚመጡ ገለጹ። በጃፓን ዋና ከተማ ቶኪዮ በተዘጋጀው የውይይት መድረክ ላይ የተሳተፉ የጃፓን ባለሀብቶች በኢትዮጵያ ልዩ የኢኮኖሚ ዞን ላይ ኢንቨስት የማድረግ ፍላጎት እንዳላቸው ገልጸው ለቅድመ ኢንቨስትመንት ጥናት ወደ ኢትዮጵያ በአጭር ጊዜ ውስጥ እንደሚመጡም ገልጸዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍሳ ይታገሱ በበኩላቸው ኮርፖሬሽኑ የኢንቨስትመንት ሂደቱን ቀልጣፋ በማድረግ በአጭር ጊዜ ውጤታማ የምትሆኑበትን መንገድ ለማመቻቸት አስፈላጊውን ድጋፍና ክትትል እናደርጋለን ሲሉ ለባለሀብቶቹ አረጋግጠዋል።
ከ3.2 ቢሊዮን ብር በላይ የታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝ ማስተላለፉን የአዲስ አበባ ገቢዎች ቢሮ ገለጸ። ቢሮው ለከተማዋ ሁለንተናዊ ልማት ሊውል የሚገባው ከ3.2 ቢሊዮን ብር በላይ የግብር ዕዳ ያለባቸውና በተደጋጋሚ ጥሪ ቢደረግላቸውም ዕዳቸውን ለመክፈል ፈቃደኛ ያልሆኑ 62 ግለሰቦችን በታክስ አስተዳደር አዋጅ ቁጥር 983/2008 አንቀጽ 44 ንዑስ አንቀጽ ከ1 እስከ 3 ለተቋሙ በተሰጠው ስልጣን መሰረት ከሀገር እንዳይወጡ ለፌዴራል ኢሚግሬሽንና ዜግነት አገልግሎት ዝርዝራቸውን ማስተላለፉን አስታውቋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን እዚህ ላይ አብቅቷል። ስለተከታተላችሁን እናመሰግናለን። ጤና ይስጥልኝ።